ይሄንን ለምሳሌ ይሄ ድርድር እኔ በሸዋ በኩል ይሞከራሉ ማለት እንደው መወራቱ ራሱ እንዴት እንዳሳበዳችሁ እኔ ነኝ እንዴት አድርጌ ልግለጽላችሁ። ያው ሰሞኑን የሚገለጽ ነገር አለ። ለማንኛውም የሸዋ ፋኖ አንድ ይሆናል በቅርቡ ይሄ መታወቅ አለበት። ከአፋድ ውጭ አይደል ገጠሬው አይዛክል በወታደር በራሳቸው ነፍጠኞቹ ማለት ነው። ያው የራሳቸውን 3-4 ሰው ይዘው ወረቀት ላይ ማንቦጫረቅ ይችላሉ። ጦረኛው ግን አንድ ነው እየተነጋገሩ ነው እና ሃሌሉያ የት ያለው ሃሌሉያ አፋድ ከሸዋ ላይ ይነቀል ማየት ናፍቆኝ ነበር። የት ያለውን ነው ከፊት ሆኖ የመራውስ ኦፕሬሽንስ የት ነው መቀመጫውስ የት ነው ብታያቸው አይመልሱም። ያወራን ንግባባ እኛ መራን አላሉም። ይሄ የወደፊት እቅዳቸው የተጻፈበት ነው ትዝብቱ። አንድ ላይ ምኮ ለማውራት ያምን የምርጫ ቅስቀሳ ነው ካንተ ጋር ማውራት አይጠበቅብኝ። ያምን የምርጫ ቅስቀሳ ነው ያስቀመጡት። እኛ ያገባን we don't care አማራን አይወክሉም አያውቁም። ልዕልና ስትል ሰምተህ ነው። እኔ እኮ የምታወሩት ራሳችሁ እኮ የምታውቁት የአብንን አንተው ማኒፌስቶ አንብበኸዋል? አብን ባይዘው የአማራ ብሔርተኛ ተብሎ የመጣ ድርጅት ነው። ባይሳሳትና ጉድ ባይሰራ አንዳንዴ ሰው ያመጣው ያጣችሁ ለኛ ስለ ቱሪዝም ያውልሽ ስለ ቱሪዝም አንብበሃል አንተ እድል የለጠቀም አራስ ቁሚልኝ አንብበው ከብረሽ እንደበቂ ሴትዮ ያባችሁትን አንድ ልዕልና መት አረ ገራ ቆይ በተራ እናወራ በተራ አይስዌር ገጠሬው ግን እድል ያስፈልገዋል አላወራ ቀጥል ገጠሬው ቆይ እኔ አንዴ ልናገር ጀስቲስ እንትን ብላችሁ ፕሊስ ብሽሽቅ አታርጉት። በቃ ገጠሬው ይናገርና ይጨርስ ችግር የለውም። ደግሞ አንዱ እስክንድር ወልዱ የጣለው ምናምን ብሎ ፖስቷል እኔ እና እንዴት ነው ዳማካሴ እንሄድበት ምን እስክንድር ወልዱ የጣለው ብሎኛል እኔ አንዱ ምን አለ እስክንድር አባቴ ነው ትንሽ ላስቃችሁ ማርያምን ምን አለ አባቴ ሆኖ ሊቦነ እስክንድር በምን እንዲል እስክንድር መውለድ ይችላል። አራ አንቺ ስነ ስርዓት አንቺ አፍሽ ቆጥ ስነ ስርዓት በእንዴት መውለድ ወንድ ይችላል ማለት ነው። ምን ማለት ነው እንደዚህ ሰው ነው? ቆይ ጣልቃ ትግቡብኝ እንከባበር እንጂ እኔ ሐሳቤን እኔ በነቆይ አንዲ አረ በጣም ነው ይሄ በጣም የሚያሳፍረው ምን ሆነ ለምን አይወልድ አብርሃም በስንት ዓመት እንደወለደ የጻፍ ቅዱስ ላይ አላነበብሽ ደግሞ ወንድ ልጅ ደግሞ አረ ልጅ አለው እኮ ዳማካሴ እስክንድር ነጋ እኔ አሁን አይ ወንድ ልጅ ወለደ እኔ እንጃ ሴት ልጅ ወለደች ነው የሚባለው ወንድ ልጅ ወለደ ይባላል እንዴ አይ ኖ ጀስቲስ ከምን እንደተናገርሽ ይገበኛል ግን እንደዚህ አይነት ጥላቻ ነው አሁን እንደዚህ አይነት ጥላቻ ጥሩ አይደለም አይጠቅምም እሱን ለነገራችን ላይ አስፈላጊ አይደለም አስፈላጊ አይደለም ለማንኛውም ወደ ተረኛ እንሂድ እናንተ ዘሚያችንን አንዴ ወፈረ አንዴ ድስት ምናምን ያላችሁ ኧረ እኔ ብዬው አላውቅም እኔ ወፈረ እንደዚህ ይመቸው እኔ ምንም ማለት ግን እኔ አንድ ቀን እኔ እስክንድር ዘመነን በሚናገረው ነገር ነው እንጂ በሌላ ነገር ሙድ ይዤበት አላውቅም ሊይዝበትም አልችልም ገባሽ ነገ ይኑር ይሙት ማላቀው ሰውዬ ትግል ላይ ነው እኮ ያለው ተወደደም ተጠላም የሆነ ነገር ያጋጥማል በዚህ ትግል ውስጥ ገባሽ ሰው እንደዚህ አይነት ነገር እኔ አልናገርም ዞሮ ግን በሚናገሩት ወጣው ኢንተርቪው ሲያደርጉ የሆነ ነገር ግን ያው ትተቻለሽ እንደማንኛው የተሳታኪ ስተት ትተቻለሽ ከዛ ፐርሰናሊ እኔ ነገም ቢወር ዘመነ ለአማራ ህዝብ ትግል የሚጠቅም ነገር ከሰራ አንደኛ ደጋፊው መሆን እኔ ነኝ ምንም የሆነ እንትን አይደለም ሳሚ ድል ሰታችሁ ነበር አይደል ልጨርስና ተቀጥራለህ ኦኬ ቀጥል ተዝብቱ እሺ ያው እንዳለመታደር ሆኖ የጠበቅነውና ያሰብነው ሳይሆን ቀርቶ የግል ሁሉም የራሱን የኢጎ ማራመጃ አድርጎታል ያማራን ይህሎና ትግል እንደሚታወቀው ሁሉም እንደሚያውቀው ማለት ነው ተግባቦት ተመካክሮት አብረው ተስማምተው እንዳይሰሩ በጥባጭ በተለይ ለጠላት በር ከፍተው የሚያቦጣቡጡን የእስክንድራውያን በተለይ ጻራ አንድነት የሆኑ እንደመጡ እያየን ነው አይን ባይን የሚያነጻጽሩት ደግሞ ከዘመነ ጋር ነው ምንም የሌለበት የአካባቢው ድርጅትና ያማራ ድርጅት በፍጹም ሊወዳደርም ሊነጻጸር አይችልም እኔ እንደሚገባኝ ሁሉም በየአካባቢው ወጥቶ የተበተነውን ልዩ ኃይል ሰብስቦ ለአማራነት የቆሙ ወጣቶች ተሰባስበው ትግሉን እየታገሉ ነው ያሉት ስለዚህ አይነጻጸርም ግን አንድ ድርጅት ነኝ አማራን እመራለሁ
ይሄ ሰነድ ሰንጄ ወደፊት ለትውልዱ አሻግራለሁ ብሎ የሚያስብ ስህተት ሲሆኑ ስህተት ነው ሲባሉ ጭፍን የፖለቲካ መደዴዎች እንዳሉ ተገንዝቤያለሁ። ግን ያለኝ ጥያቄ ወከልኳቸው ያላቸው አካላቶች ሲቃወሙት ሳንሰማ እዚህ ብሔርተኛ ነኝ የሚለው ይኸውልሽ አሁን ለምሳሌ ልንገርሽ በሸዋ ጠቅላይ ግዛት የዘመቻ መምሪያ ኃላፊ ዋናው አዛዡ ፋኖ ኢሳያስ ወጥቷል እና ጓደኛው ዋናውን የይፋትን ጦር ያዘጋጀው ማለት ነው ያደራጀው ወጥቷል። ኢሳያስ ማን ከመከታው ጋር ነው የሚጠራው? አዎ ዋናው እንትን ታስታውሽ እንደሆነ 4 ኪሎ በ24 ሰዓት እንገባለን ያለው ልጅ ቆይ ይኸውልህ ዳማካሴ ይኸውልህ አሁን እሱ እኔ ከ4 ከ5 ወር በፊት ማለት ነው በዲሲፕሊን እንደተቀነሰ አውቃለሁ። ትዝብቱ አሁን እኔ ካለውበት ቦታ ላይ ውሸት አታወሩ ገባችሁ? እንዲያውም ጭራሽ በአቅም ማነስ ሁሉ ብለው ነው ያነሱት በስራ አስፈጻሚ ደረጃ ገባ። ኢሳያስ ሰምቼ እኔ እኮ እናውቃለን እኮ እሺ እነ ዘካሪያስ ይሄን አምናሃል? መጀመሪያ ይሄን አምናሃል? ኧረ ውሸት ነው የተጣሉት እኮ እንወያይ ነው። እኔ ሸዋ ላይ ኔጌቲቭ ነገር እንዲወራ አልፈልግም፣ ወደ አንድ እንዲመጡ ፈልጋለሁ። ምክንያቱም ከሞላ ጎደል ከባዕዴን ነፃ የሆነ አደረጃጀት መስራት የሚቻለው ሸዋ ላይ ነው። የአማራን ህዝብ ትግል ማሻገር የሚችሉት ሸዋ ላይ ያለ የፋኖ አደረጃጀት ነው። ሸዋ ላይ ያለ አማራ ተደራጅቶ ሌላውን አማራ ማሻገር ካልቻለ ዋጋ የለውም። ገባ? አይቸው በደንብ ስለደከመኝ ነው። ከአሁን እነሱ እየተነጋገሩ ነው፣ ወደ አንድ ለመምጣት ጥሩ ነው። ምን ኔጌቲቭ የሆነ ነገር ሸዋ ላይ ማንሳት አልፈልግም። በፊትም ባሰግድ ጉዳይ እንደዛ ስናገር የነበረው ያንን ያክል ሲሄድ የነበረው ዋና አማራዎች መከታውን ዝም ብለው አላስፈላጊ ስም ሲሰጡት ስለነበረ ነው። ገባኔም በዛ ደረጃ እንድናገር ሲያደርጉኝ ነበር። አሁን ላይ ግን ብዙም የሸዋ አንድነታቸውን እስከጨረሱ ድረስ ብዙ ማውራቱ ካወራን ነገም አንድ የሚሆኑ ሰዎችን መግባባት እንዳይችሉ ነው ልናደርጋቸው የምንችለው። ጥሩ በቃ ኔጌቲቭን ነገር እንተውና አንድ እስኪሆኑ ድረስ አንድ ከሆኑ በኋላ ችግር የለውም። የማይሆኑ ከሆነም ያው እንቀጥልበታለን። ግን አሁን እኔ በተቀመጥኩበት ውሸት ባይወራ መልካም ነው ለማለት ነው ትዝብቱ። እሺ ዝርዝር ሐሳቡን እተዋለሁ። ያው አንተም ገብቷል መዘርዘር አያስፈልግም። ያው አንድነት ላይ ሲኮን ነው የጎረበጠው ሁሉም። ለማንኛውም የሸዋ ፋኖ ወደ አንድ እንዳይመጣ የጎንደሩም አንድ እንዳይመጣ ያለው መሰንጠቅ ይሄ ድርጅት ከኛ ወዲያ ቀይ መስመራችን ነው የሚለው ቡድን ነው ለማለት ነው። ሳሚ እንግዲህ እንደሚታወቀው የአማራ ህዝብ ሲገደል አሁን ከድርጅቱም ሆነ ከአካባቢው አደረጃጀት የሚገድል አማራ ብሎ እንጂ አንተ ከዛኛው ስላፈነገርክ ብራይ ምርህ ያለው ስርዓት ይሄ አረመኔ ስርዓት ፍትህ የለ ምን የለ። ግን በዚህ በሌለ ነገር ላይ ተጠምደው ልክ ዲሞክራሲ እንዳለ የአማራ ህዝብ መስኖ እንደሚፈልግ የሀብት ንብረት በቃ አትራፊ ነግዶ የሚያተርፍ እንዴት አይነት ምን አይነት ትግል ነው ብትለኝ ልክ አይደለም። አሁን የአማራ ህዝብ የገጠመው አትኖርም ተብሎ ነው፣ በህይወት አትኖርም እንጨርሳለን ተብሎ ነው ጦርነት ታውጆበት የኢትዮጵያ መከላከያን ጦር አሰማርቶ 2 ዓመት ሙሉ ሲቀጠቀጥ እንዳያመርት ምርቱ ጉቾው ሰብሉ እየተቃጠለ አጠቃላይ ይሄ ሁሉ ግፍ እየተፈጸመ ለምንድን ነው የግል ኢጎ ማራመጃ የሆነው ነው የኔ ጥያቄ። ገብቷል አይደል? ይሄን የፈጠረው ማን ነው? ይሄ ቡድን ነው። ይሄ አፋት የሚባለው ቡድን ለምንድን ነው ከወንድሞቹ ጋር የማይግባባው? ወደ ቀይ መስመሬ ነው የሚለው ለምንድን ነው? ገብቷል? ከድርጅታችን ውስጥ አንቀበልም፣ ከፈለጉ ወደኛ ይንጡ ስልጣን እንሰጣቸዋለን። ለምን እንደዚህ አይነት አስፈለገ ለወንድሞቹ? ሲጀመርስ ለጠላት እንጂ ለወንድሞች ቀይ መስመር ታሰምራለህ ወይ? እኛ እነሱ ያሉና ብሏል። ካልሰማህ ግማሽ ኢንተርቪው የምትሰማ ከሆነ አስረስም ይኸውላችሁ አንቺ ካሰስጪ አዝለሽው ዙሪ እኔ ምን አገር ወይ ሩን ኬራ እኔ አስረስ የሁሉንም ነው እኛ የምንሰማው ለማለት ነው። አንተ ያንዱን ነው የምትሰማው። አረ ምን አይነት ሾኮኮ ነች እቺ ሴትዮ ጎበዝ። እኔ እኮ ስለ አማራ ትግል ነው እየተናገርኩ ያለሁ ስለ ግለሰብ አይደለም እኮ ስለ ግለሰብ አይደለም። ድርጅቱ ከሚፈርስ ኑና አብረን እንስራ ማለታቸው ነው ላንተ ስህተት የሆነው። የምን ድርጅት ነው? ማን የመረጠው? ማን ነው መራጭ? እኮ ስለማታውቅ ነው እንጂ እኮ እኔ አሁን ቻሌንጅ እያደረኩ ነው። አረዳ አስረስም እንዲህ ብሏል ነው አሜት ነው ምን አሉባልታ ምን ከዚህ ወዲያ ምን አለሽ? እስኪ አንተም እኮ አሉባልታ ነው ከዛ በፊት ያወራ። እኔ አሉባልታ አይደለም የአማራ ይኸውልሽ
የአማራ ትግል ነው የሚያሳስበው ትውልዱ። ለምሳሌ መጪው ትውልድ አማራ ሆኖ መጪው ትውልድ እንዴት ነው የሚኖረው የሚለው ነው የሚያሳስበው። ለምሳሌ ጠላት እየተሳለቀበት ፋኖ የት ነው በ24 ሰዓት 4 ኪሎ ገባለሁ ያለው የት ነው ፋኖ እያሉ እየተሳለቁ ምራቅ እየተተፋበት የአማራ ባለሀብቶች እግርና እጃቸው በካቴና ታስሮ እየተደበደ ትዝብቱ በዚህ እኮ ማንም የሚጸዳ የለም። ማንም ሁሉም ናቸው ጥፋተኞች በዚህ ጉዳይ። እንዲሳለቅበት ያደረጉት ለስልጣን ያላቸው ጥም ነው። ማንም የሚድን የለም። የስልጣን ጥመኞች ናቸው። የስልጣን ጥመኞች ናቸው። ከስልጣን ጥመኝነታቸው የተነሳ ትግሉን ጎትተውታል። ማንም የሚድን የለም። አንዱን ኮንነ አንዱን የምታጸድቀው የለም። አንዱን አጽድቀ አንዱን አኮንንም። ሁሉም የስልጣን ገብጋቦች ናቸው። ጥመኞች ያዙ። የምታጸድቀው የለም። ለስልጣን ሲንገበገቡ ነው ትግሉን ወደኋላ የታለ የሚታኩሱት? እስኪ ንገረን። ይሄን ያህል ፐርሰንቱ የእንትን ፋኖ ተቆጣጥሮታል። ይሄን ያህል የታለ ጥላት አየን አይደል እንዴ? አየን እኮ ከየትኛውም ቦታ ላይ ጨፍሮ እየወጣበት። አትቀልዱ። ሁሉም ጋር ሁሉም ማንም እዛ ሁሉሽም ፋውል የሰራሽ ነሽ። የህዝብ ደም መቀለጃ ሆኗል። የጎኖቻችን ደም የነሱ የስልጣን ጥመኝነታቸው በስልጣን ጉዳይ ሲቧቀሱ ትግል ተጎትቷል። ትግል ተጎድቷል። ያቅ ነው። ኃጢአትን ለአንድ ሰው መስጠት አትችሉም ስለማትችሉ ሁላም ጥፋተኛ ናት በዚህ የስልጣን ሽኩቻ። ሁላም ትግሉ ተጎትቶ አሁን ቁጭ ብለው ይበላሉ፣ ይጠጣሉ፣ መግለጫ ይሰጣሉ። ያ ሆኗል ትግሉ። የት አለ? የት አለ? እስኪ ምን አለ? ምን እያየን? የቱ ጋር ተጋድሎ አለ? ምን አይነት ዜና ይወጣል? ማዛ መሐመድ ተውጣና ፋኖ በዚህ በአካባቢ ሀብታሙ አያሌው ይወጥና የእንትን ምናምን። ይሄ ነው በቃ እኮ ጆሮአችንን ያደነቆረው። እኔ እንደዚህ አይነት ነገር መስማት ትዝብቱ። እኔ ቁጭ ብዬ አሁን እንደዚህ አንዱ ስረግጥ ምናምን ስህተት ተሰርቷል። ሁሉም ጋር ስህተታቸውን አርመው ትግሉን ያስቀጥሉ። የምናድነው ማንም የለም። ስለዚህ ይሄ ሊነገር ይገባል። እሺ ሀሳቤ ልጨርስ። ዳማከሴ እኔ በጣም የሚገርመኝ ያልተባለ ያልተጠቀሰ ነገር ሲያነጻጽሩ ነው እንጂ ለምሳሌ ምን እየተሰራ ነው? አሁን ለምሳሌ አሁን በቀደም እንቁ የሆነ ዳይመንድ የሆነ የትም ሁሉም ኢትዮጵያዊ የሚቆጭለት እንኳን አማራ ሆኖ ወርዶ የሚሰራ ህዝብ ጋር በተለይ አይታችሁ ፒን አድርጌዋለሁ። የኔታ ተማሪዎችን ሄዶ በራሱ ማንም ሳይከፍለው ሄዶ የሚያክም ድንቅ ወንድማችን አተናል። ግን ይሄ የታጠቀው አንድም ያልቆጨው በየትኛውም ይሁን በየትኛውም ይዟል። ከማዛ ነው የሚሞዳሞደው ካለው እርስ በርሱ የግሉን ኢጎ ነው የሚያራምደው። እንግዲህ እንዳለመታደል ሆኖ መጪው ማዳበሪያ ነው። ማዳበሪያ ደግሞ ገበሬው የእንትን ጥገኛ ነው፣ የመንግስት የካድሬዎች ጥገኛ ነው። ከዛ ማዳበሪያ ትሰጥ ገና ሰጣ ገባ አለ። ያው ሰኔና ግንቦት ሲመጣ እናየዋለን እንዴት እንደሚሆን። ግን የሚገርማችሁ ይሄ አፋሃድ ብሎ የመጣው ግን እኔ በእርግጠኝነት የአማራ የመጀመሪያው ጠላት ከአብይ በላይ የአፋሃድ ብሎ የመጣው ነው በእርግጠኝነት። ለምን ትግሉን አሸናፊ እንዳንሆን እርስ በርሱ የጎንዮሽ እንዲካሄድ እንዳይተማመን፣ ወንድማማችነት፣ ቅናዊነት አንተ ትብስ እንዳይኖር የሚያደበላልቅ አደበላላቂ አውሬ አረመኔ ቡድን ነው። እኔ የግሉን ኢጎ ማራመጃ የአማራን ህልውና ትግል ጠልፎ ወስዶታል ነው የምለው። ጨርሻለሁ። ከዚህ ወዲያ እንኳን ደረጃ ጥላቻ ያስፈልግ ትግስቱ ትዝብቱ የጉራጌ ስም ነው። ትዝብቱ እኔ የምልህ ታዲያ አሁን እዚህ እንትና ላይ ማን ስሙ ይሄ ማን ነበር ስሙ መሳይ መኮንን ላይ እኮ ለምንድነው እነሱ እርቅ ፍጠሩ እያሉ ነው? እርቅ እንትን ማለት በራችን ክፍት ነው እያሉ ነው። ኑና እንስማማ እያሉ ነው። እናንተ ለምንድነው ይሄንን ነገር የማትቀበሉት ሲል ለመመለስም ፈቃደኛ ያሉንበትን እንትኖች አይተናል። ፋኑ አስረስና እሱን ከየት ተመለከትከው?
እንዲያውም ምንድነው የተናገረው? እንዲህ ሳዳመጥ ሰው ልኩልኝ ማን ነበረ? ተፈሪ መኮንን ነው መሰለኝ የላከልኝ። ሳዳመጥ ምን እንዲህ ክርክር አረከው ወይ ይለዋል መሳይ መኮንንን አስረስ እንዲወራም እንዲመልስም አይፈልግምና ማን ነው አለመታረቅ ማለት መስማማትን የፈጠረው እንትን የፈለገው ብለን እኔ መክሰስ እንችላለን ነው። ማን ነው እንታረቅ የሚለው? ማን ነው መታረቅን የማይፈልገው? ካልወጣልኝ ምናምን እኔ መሪ ምናምን የሚሉ ነገሮች አሉ። ያኛው አለቅም ስልጣኔን ምናምን የሚባሉ ነገሮች አሉና ማን ይመስልሃል? ትዝብት ውስጥ እሷን ብቻ መልስልኝና ወደ ተረኛ እንሂድ። እሺ ያው እንደሚታወቀው አንድነት ጸረ አንድነት የሆነው ያየሁት እኔ በሸዋ በኩል እየተነጋገሩ አንድ ሊሆኑ ይሄኛውን እየተባባሉ ባለበት ሁኔታ በጎንደርም አካባቢ ጎንደር አንድነት ውህደት እንደመጣ ሲታወቅ ከዛ ጎንደር ጠቅላይ ግዛት ብለው አወጡ። በሸዋም በኩል ውይይቱ እንዲቋረጥ ተደረገ። ገብቶሻል አይደል? ውዥንብር ተፈጠረ። እንግዲህ የጸረ አንድነት ማለት ይሄ ነው። ገብቶሻል አይደል? በወንድማማቾች መካከል ተስማምተሽ ተግባብተሽ እንዳኮኝ ግን የሚዲያ ፍጆት እንዲሆን ወደኛ ድርጅት እንጂ ወደ እነሱ አንሄድም ወይም ለምሳሌ እኛ ያልነውን ታልተቀበሉ ቀይ መስመራችን ነው የሚሉት። እንግዲህ እንዴት አይነት የኢትዮጵያን ጥያቄ ሳይሆን የአማራዊ ጥያቄን የሚያስመልስ ነው እንጂ ድርጅት ማለት እኔ የማውቀው በሚገባኝ የአማራን ህልውና ወደፊት የሚያስኬድ ነው እንጂ በጅላጅልነት በድሮ እሳቤ በዲሞክራሲ ምናምን የሚለው ነገር የለም። ለምን ፍትህን ያጎደሉ ናቸው የአገሪቱን ተቋም የያዙት። ፍትሃ ጉዳይ አረመኔ ጨካኞች፣ ለሰው ልጅ ደንታ የሌላቸው ሰብአዊነት የሌላቸው ጨካኞች ናቸው። እና ስለዚህ እንደዚህ ጨዋ በመጫወት ወይም ሰብአዊ በመጫወት የአማራን ህዝብ ተጃጅሎ ዋጋ እንዲከፍል ትውልዱ አንፈልግም። እኔ ዳማከሴ እኔ ከአስረስ ጋር ከዛኛው ጋር ማነጻጸር ሳይሆን የአማራ ትግል ወደፊት የሚቀጥልበት ሁኔታ ነው የሚያሳስበኝ። አመሰግናለሁ። ኦኬ ወደ ተረኛ ለማንኛውም አዲሱ ዳውድ አቅሊሲያ እሺ ቀጥ ሰላም እንዴት ናችሁ? ዳማከስዬ እንዴት ነሽ? ያው አንዳንድ አሉባልታ ፖለቲካ ሆኖ እየሰማሁ ነው እና ጥሩ ነው። ትዊተር ላይ በጣም አድጋችኋል ብዬ ሰላም ነው ዳማከሴ አዳይ ነኝ። እንዴት ነሽ? አንተ አንዴና አዳዬ ሰላም ነው ብራዘር። ሳንሻዬ አንተ ችሎታህን አድንቄዋለሁ። የጽናት ተምሳሌት አስተዳደጌ እኮ ነው። ያ ዳማከሴ አንደበትም ሲቀያየር እያየው ነው። በነገራችን ላይ ያው የሆነ ለአማራ የሚጠቅም ነገር ህሳቤ ሳይሆን ሰው የግል ህሳቤ ሆን የግል ምኞቱን የአማራ ፖለቲካ ሆኖ አይቻልም። ምኞት ይሰማል ወይስ ተቋረጥኩኝ? ስልክ እየገባብኝ ተመልሳ ተቋርጠ ነበር። እና ብንለየው የዚህ የደግን ህዝብ የዚህን የጀግና ህዝብ ከግላችን ፍላጎትና ምኞት አውጥተን ለዚህ ህዝብ የሚበጀውን ነገር አሁን አብዛኛው ሰው አስተያየት ይሰጣል፣ ግን ስሰማ ያው ምኞት እሱን ያየሁት እና በግለሰብ ጥላቻ የናወዙ ሰዎችን አይቻለሁ። መከታውን ለማስገደል ቲክቶክ ላይ ብር ከሚያሰባስቡ ሰዎች አንዱ ሆነ ትዝብቱ ዛሬ ላይ መጥተህ ለአማራ የሚበጀው ማንን ልታነክስ ነው? ወንድምህ እንዲስ ዛሬ ላይ የአማራ ታጋይ ለአማራ የሚጠቅም መከታውን ገድለህ መከታውን አስገድለህ መከታውን ጠልታ አይሆንም። እንኳን አይደለም የአማራ ትግል ላይ ትዝብቱ አንተ ዝም ብለው አድምጠዋል። አሁን እሱን እንስማ። ይሄ ነው እና አንዳንድ መከታውን ያስገድልበት ችግር የለም። ካልሆነ መረጃ አያስፈልግም። ገባ
በእናትህ ቀጥል። እና ይሄ ነው ዳማዬ ገባሽ? ሰው የግሉ ፍላጎት አሁን መረጃ እንደ የግሉ ፍላጎት የግሉ ብዙዎች አሁን እስክንድርን የሚጠሉ ሰዎችን ሳያቸው የአማራን አየር ማረፊያ የባባክ ነው እንትን ያልኩት ወይኔ ኧረ ችግር የለም። ኧረ ስድብ ምናምን ችግር የለውም። ያው ከዚህ እኮ አያልፉም እንዴ። እኔ አልሰማሁም። ስምህን አልጠራውም ማለት የጠራል መሰለኝ። ጠርቷል ሳሚ። እኔ አሁን ለማንኛውም እሱን እናዳምጥበት። አንተን ዝም ብሎ እጁን አውጥቶ እኔ እስካሁን ረጅም ሰዓት ግን አልሰማሁትም ራሱ ድምፁን። አሁን ድምፁንም እስካሁን ሲሰማ ነበረ። የራሱን ነው የሚናገረው። እንስማ። ቤቱ ይሄ ቤት ሁሉንም የሚያስተናግድ የሁሉንም ነገር አፈቀኝ ማዳመጥ ይፈልጋል እና እዛ ኦኬ ዳማከሴ ልክ ነው እያልሽ ነው። መከታውን ለማስገደል ብር አሰባሰብክ እያለ እኮ ነው። መረጃ ተናገር በይው። እኔ እሱን ለማስገደል የሰበሰብኩበትን ሳሰባስብ የነበረበትን እነማን እንደሆኑ በመረጃ ነው። ዝም ብሎ ሀሉ ባልታ ከሆነ የደመኝነት ነው። እንደዚህ አይነት ከተቀበል ችግር የለውም። አይደለም እኔ እንትን አልሰማሁ። አንተን ነው እንዴ ኢምፐርስ ቆይ ፀጉሪ ባባ አዎ ስሜን ጠርቶ እኔን ነው ያለኝ። እንዴ ኧረ እንደዚህ አይነት ፍረጃ እንደዚህ አይነት ካፈቀድሽ ኦኬ ማነው? ቆይ ከእኔ ከፍረጃ አልቀበልም። በነገራችን ላይ ይሄ የአዳ እንትን ፍረጃውን እንተውና ወደ ሀሳቡን እንሂድ ከይቅርታ ጋር። ምክንያቱም ችግር የለም። አይ ችግር የለውም። ይለፍና ብቻ አብዛኞቹ ያው አብዛኛ ገባሽ የአማራን ትግል አይደለም መረጃ ፈልጋለሁ እያልኩ ነው። ዝም ብለህ እንደፈጀን መቅዘን አይደለም። ላወራው መረጃ ቤቴ ለምን ቦልክ መቀረሻት አይደለም። ኧረ በእናትህ ቆይ ትዝቱ አዳኒ ከምን አኳያ እሱን እንደዚህ አይነት እንትን እንዳወጣህ አልገባኝም። በነገራችን ችግር የለውም። ቲክቶክ ላይ ይኸውልሽ ቲክቶክ ላይ የሆነ ሰዓት ላይ እኔ እሱ ይኖርበት አይኖርበት አላውቅም። ገጠሬው ግን የተወሰኑ ውዶች ያው እናስደመስሳለን መከታውን ብለው ገንዘብ ሲያሰባስቡ ነበር። ግን ገጠሬው አለበት የለበትም ማውቀው ነገር የለም። ለምን እንዳለው ጠርቶታል ስሙን ነበረበት ወይ የሚለውን እንግዲህ አዳ ያወራ። አይ እንትን እኮ እሱን ነው የምለው። እኔ ሳሌ ከነሱ ጋር ጭራሽ ምን ግንኙነት የለኝም። እሱን ሌሎችም እንዳለመታደል ሆኖ ግን የፍረጃ ትክክል አይደለም። ምን የተባለ ስለይ ቁጭ ብለው አብረው ያንን ነገር ሲያሰባስበው እሱ ግን አይጠቅምም። አሁንም አይጠቅምም። አሁን ልንገርሽና ግን የአማራ ትግል ባልኩበት እንዴ ኧረ መሳቂያ እንዳንሆን። ኧረ በእናታችሁ አንዴ እንደዚህ አይነት ነገሩ የምር በውስጥ ቢወራበት ይቻላል እንጂ እንደዚህ አደባባይ እሺ ልለፈው ዳማከሴ ልለፈውና ሌላ አላወራ። እሱ ይኸውላችሁ የአማራ ተናገር መጀመሪያ መረጃ እኔ ምን አይነት እዛ ተሳትፎ ከሆነ በእርግጠኝነት ልትከለ እንዴት እንደዛ ልትካል ብታስወራኝ ጥሩ ነው። እያጣራክ ሄዳ በይልህ እንትን ታዳ ይሄ ማለት እርግጠኛ ባልሆንክበት ነገር ምናልባት የስሚ ሆኖ የስም ማጥፋት እንዳይሆን እንደዚህ አይነቱን ነገር እንትን ቢል ጥሩ ነው። ምክንያቱም ያው ሰዎችን በመረጃ ማስረጃ ኑሮ ብንከስ ነው እንጂ ሳይኖር እንደዚህ አይነት ነገሩ ከባድ ይሆናል። ይሄ ደግሞ ትልቅ ወንጀል ነው ነገራችን ላይ እና እርግጠኛ ነህ አንተ እንደዚህ አይነት ሀሳብ ውስጥ ምን አሁን ለምሳሌ የሪከርድ ካለ ሳምቲንግ በዛ እንጂ እኔ እንጃ። እኔ በግሌ እኔ እንደዛ ያደርጋል ብዬ እንኳን አላስብም። ግን በጣም ነው የሚከብደው። ኧረ በእናታችሁ ኧረ እራሱ እንደዚህ እንዴት እንዳለ እራሱ ግልጽ ያደርግልኝ። አንተን ችግር የለውም የት እንደማገኝ ችግር የለም። መከታው ላይ ዛት ከኔ ላይ ብትፎክር ምን እና ለማንኛውም ችግር የለውም። ምን አንተ እንደማታመጡ ስለምናቅ እንደማታመጡ ስለምናቅ
ቆይ አንዴ ትዝብቱ ስታወራ በጣም ያስተጋባል። ለምን እንደኔ ብቻ ይሁን አይሁን አላውቅም። እኔ ዳማካሴ አያስተጋባብሽም? ገጠሬውን አጨቁኑት። ለምን የምትጨቁኑት? ይሄ ግለሰብ መረጃውን ተውና ዞሮ ምንድነው የሆነ ሰዓት ላይ እናስደመስሳለን መከታውን እየተባለ ሲፎከር ነበረ ቲክቶክ ላይ ምናምን ገንዘብ ሁሉ ሲሰባሰብ ተው፣ ነበር። እንደዚህ አይነት ወሬ አታስተናግዱ። ተውት። ማደባባይ ላይ ኖ ይሄን እኮ ሚዲያ ላይ እኮ ነው ሰዎች እኮ ወጣው እኮ ነው ሚዲያ በዛ ውስጥ ነውና በዛ እነ ቤተልሔም ዳኛቸው ምናምን ናቸው። አንተም ገባሽ? እኮ እያስተጋባ ሆነው በቃ ተውት እዛው። ለምንድን ነው ለምንድን ነው ምን ተው? እኔማ ያን አውርቼ ስለተውኩት እኮ ነው። ምን አሁን እንደ አዲስ ወሬው ስለተነሳ ነው እንጂ እኮ ምን አላመጡም እኮ ምንም ሊበትኑትም አልቻሉም። መከታውን አልነኩትም እኮ ፈሳም ናቸው። ምንም ጠፍቶኝ አይደለም ምንም እንደማመጡ እናውቃለን። ግን አዳ ወሬውን ስላነሳው እኔ በዛ ሰዓት ትዝብቱ አብሮ ከነሱ ጋር ነበር አልነበረም አይደል ነው አላውቅም። ያው እኔ ሙሉ ፕሮግራሙን ስላልተከታተልኩ ማለት ነው። ገባሽ? በዛ ሰዓት ግን ምናልባት አዳ አይቶት ከሆነ እና ሪከርድ አድርጎት ከሆነ ከነሱ ጋር አብሮ ያወራው ነገር ካለ አይዶን ነው አላውቅም። አዳ ዝም ብሎ ፈጥሮ ያወራል ብዬ እኔ አላምንም። ፐርሰናሊ እኔ አምነዋለሁ። ግን የኔ ማመን ብቻ ምንም ትርጉም የለውም። አንዳንዴም ማስረጃ ካለ አዳ ካለ አምጥተህ እንትን በለው የትዝብቱን አምጥተህ ለኔ ስጠኝ፣ እኔ ፖስተዋለሁ። በዚህ ችግር የለውም። ከሌለ ደግሞ ይሄን እንዝለለውና ወደ ሌላ ወሬ እንሂድ። ያው አሁን መሬት ላይ ያሉት የሸዋ ፋኖች እየተስማሙ አንድ እየሆኑ ነው። ብዙም በሸዋ ላይ ባለው ጉዳይ ብዙ ማውራት አስፈላጊ አይደለም። አዎ አፋሕድ ላይ ጠረንፋቸው ግን ያው ነቅተን እንጠብቃለን ማለት ነው። የአፋሕድ ጥርነፋ ከሸዋ መነቀል አለበት። እንግዲህ እሱን ምንም አውቀው ነገር የለኝም። ግን እየተስማሙ ነው። ጥሩ ነው። አሪፍ ነው። መስማማት ነው የሚሻላቸው እና ቀጥሉ። መሲ መታለች። የሸዋ አምባሳደር መሲ እንዴት ነሽ? ሰላም ነው? አዳ እየቀጠልና ከዛ በኋላ እነ ሚሙና ስላሉ ሚሙናም ትናገርና ይቀጥላል ማለት ነው። አይ ሳሚ በመረጃ ነው። መረጃ ካለ እኔ እንደዛ ካልደ አንተ ታደርገዋለህ። ገብቶሃል? ቆይ ትዝብቱ ችግር አሁን ስለሱ አያወራም። ወደ ሌላ ሄድና ይሄ ግን ይሄ እንትን የሆነ ክስ ይሄ በጣም አደገኛ የሆነ እንትን ነውና እሱን እኔ በግሌ እንትን አይደለም እና ወደ ሌላ ሀሳብ አዳ ሂድና ከዛ በኋላ ወደ እንትን እንላለን። እንደዛ ይሻላል እንጂ በጣም ከባድ ነው። እኔ አንዳንዴ አእምሮኝ መቆጣጠር መሸከም ያቅተኛል። እግዚአብሔር እዚህ አይነት ነገሮች መስማት በጣም ነው። እኔ በስመ አብ ወወልድ ወመንፈስ ቅዱስ እኔ እዛ እንትን ሲያወሩ ሰምቼው አውቃለሁ። ግን ማን እንደሆነ ምን እንደሆነ ምናምን ነገር ቴምርም ስትለፈልፍበት በዚህ ሰምቻለሁ። ግን በቃ ይሄ በጣም አስደናቂ ነው። እኔ እንለፈው በእናታችሁ ድጋሚ አስታውሳችሁ ሰምቼው አውቃለሁ። አልደግመውም። ግን ቀጥል። ትዝብቱን ግን ምልህ እኔ አልሰማውም። ግን እዛ ጋር ይሄንን ሀሳብ ሲያነሱ አለፍ እያልኩኝ ነውና ከዛ አይደለም አንቺ ከተባበርሽ መረጃውን ጠይቅልኝ። ገብቶሻል አይደል? ትዝብቱ በፍጹም እኔ እንደዚህ አይነት ነገር እኔ አሁን በግርግም ሄዱና ፔጁን ይዩት። ሁሉ ጊዜ መከታውን እያሞገሳል እኔ እንደዚህ አይነት ነገር እንትን አልልም። ትዝብቱ እኔ አሁን አጋጣሚ ነው እንጂ እኔ ከአንተ አቅጣጫ አይምሮዬም ውስጥ የለም። በነገራችን እንደዚህ አይነትም ክፋቱ ላይ ትገኛለህ። እኔ በግሌ ክፋቱም ላይ እንደዚህ ትገኛለህ። ግን እኔ ሳልፍ ግን እነ ቴምር ይሄን ገረፍ እያደረጉ ቀርጭምጭውቶን ሌሎች ሲያወሩበት ሰምቼው አውቃለሁ። በጣም እንዴት አርግሽ ነው ወደዚህ ራሱ ሁሉም ነገር እኮ ከዛ ስታምጩ ታብጃለሽ። ምክንያቱም አለ እውቀት ነው እዛ ጋር የሚጋለብ ነገር አለ። ኧረ እግዚአብሔር ይመስገን የለሁም እኔ እዛ ሰፈር እንጂ ጨቆራይ ምናምን በጣም በስመ አብ እንዴት ያሟላ። ኧረ በስመ አብ እግዚአብሔር አምላክን ይህ ነገር መች እንደምትለው አላውቅም። ግን በጣም እንጠንቀቅ። ዳማከሴ አንድ ደቂቃ ጽኛለሽ ይጨርስና መሲ ትዝብቱ ላይ በሚወርደው ነገር ነው እና ትዝብቱ እኮ ቦታው ላይ ቤተሰቡ የሚሞትበት ከወንድሞቹ ከነመከታውም ከነዛኞቹም ከሌሎችኞቹም ጋር በተቻለ መጠን አንድነትን ለመስራት ወይም ደግሞ እንዲግባቡ ከነ ቤተሰቡ ዝቅ ብሎ የሚሰራ ወንድም እንጂ አሁን መጥቶ ከሌን እንደዚህ ብሎ ምናምን ይሄ ያሉባልታ ወሬ እንደው እውነት ለመናገር ቢቀር ደስ ይላል። ልክ በቃ ላይ ስንቱ ነው አሁን እዛ ሹፋ ላይ እጁን ከቶ እየፈተፈተ መከራ የሚያበላ
አንድነት ላይ ለመስራት ምን አለ ብንታገል እውነት ወንድሞቻችን የተራራቁበትን እንዲቀራረቡ ማድረግ ቢቻል። ግን አሁን መጥቶ ትዝብቱ ሻለቃ ላይ እንዲህ ሲዝት ነበር። አልሞት አይደለም እንኳን ሊያረገው ሊናገረው ቀርቶ የሚያልመውም ልጅ አይደለም። እውነት ለመናገር ዘመዶቹን እየገበረ ያለ ወንድም ነው አይደለ? ለነመከታ ያደረግነውንም ንገሪው። በዚህ አጋጣሚ መነገር ካለበት ይነገራል። ትዝብቱ አንተ የምታረገው ለራስ ነው፣ ለራስ ለወገንህ የማከሰግን እኮ እኛ እንቀርባለን። ለምንድን ነው የምታደርገው? ቆይ አንተ በተነሳው ጉዳይ ላይ የሚመለከታቸው ካሉ ትናል ለመመላለስ አይደለም። ገጠሬ በዚህ በጣም የሚታማራለን። እንትን ቆይ አንዴ እንትን ትበልና ከዛ በኋላ ወደ ሌላ አይንድ። ምናልባት እዛ ማይክም ላይ አብሮሽ ከተገኘሽ እንደዚህ አይነት ነገር ሊከሰት ይችል ይሆናል። ግን እኔ እንኳን እንደዚህ እኔ አላልኩም አይደለም። በነገራችን ላይ ቀጥይና ወደ ተረኛ ያለ ማለት ነው የመጣሁት። ዞሮ ከጋሽ አሰግድ ጀምሮ ዛሬም ድረስ ደግሞ ፋኖ ኢሳያስንም በዲሲፕሊን ተባሯል እየተባለ የሚለፈለፍበት ሆኗል። ግን ቢቻል እውነት ለመናገር እንዲቀራረቡልን ብንሰራ ጥሩ ነው። ያ ሳሚ ማለት እንግዲህ ትስቃለህ፣ ጥሩ አሉባልታም እየጎተትክ እያመጣ ወንድሞቻችን ላይ ትልቁ መከፋፈልም እንዲሰሩ የምታደርግም እንደሆነ እናውቃለን። እኛም እንኳ በሆዳችን ይዘን ትግሎችን ወደፊት መግፋት አለበት። ወንድሞቻችን ታርቀው እርስ በርሳቸው ነገ ጠዋት የሚያሻግረውን ስራ እንዲሰሩልን ነው የምንፈልገው። ዞሮ ነው በትዝብቱ ጉዳይ ነው የመጣሁት። ትዝብቱ ማለት ወንድሞቹን በየትኛውም አቅጣጫ ወንድሞቹን የሚገብር ቤተሰቦቹን የሚሰቃዩበት እርሻቸው የሚቃጠልበት ገበሬ ቤተሰብ ያለው ልጅ ነው። ከመኖር ወደ አለመኖር በመጥፋት ላይ ደረጃ ያለ ህዝብ ያለበት የተወለደበት ሰው ነው እና አሁን መጥቶ ይሄን አይነት በሻለቃው ማነው መከታው ላይ በከሌ ላይ በጣም ያሳፍራል። እና ይሄ አይነት ንግግር እውነት ለመናገር እውነቱን ነው። በአንድ በኩል እኮ ልጁ የሚከራከረው መረጃ ካለ መረጃ ይሰጠኝ የሚለው ውስጡ እየደማ ነው እና ወገኖቻችን የሚያገኛቸውን ስቃይ አንሶ በነገራችን ላይ መሲ እንደው አሁን መሲ በነገራችን ላይ እንደው አሁን እንደዚህ አይነት ትርኪ ምርኪ ማምጣት የግል ጥላቻ የግል ችግርም ካለ በግል መነጋገር እንጂ እኔ ይሄ ነገር ሲደረግ ቆይ ልንገር የሆነ ቴምር የምታብድ ሴትዮ አለች መሰለኝ አለች እና በተቻለ መጠን ወንድሞቻችን በየትኛውም ባለ ከክልሉ ላይ አራቱም አቅጣጫ ያሉ ወንድሞቻችን ያለው መከፋፈል ወደ አንድ ማምጣት ቢቻል እሰየው። እኔ ከነሱ ጋር እኮ ምንም ግንኙነት የለኝም። ዳማከሴ እዛ ላይ መስራት ይሻላል። አላስ በጣም ምን አልከኝ ትዝብቱ አሁን ከሚባሉ ጋር መነገር ካለበት ይነገራል። ለምሳሌ ቆይ አንድ ይኸውልህ ትዝብቱ ከይቅርታ ጋር እኔ ይሄ ወሬ ተወርቶ እንደዚህ ያላችሁ ተብለው እቺ ቴምር የሚሏትን እዛ ሰዎች ሲት ነው የሰማሁትኝ እና ቆይ ልንገርህ ይኸውልህ ትዝብቱ የእንትን አንገት የሚበጠስ እያልኩ ነው እንጂ በጣም አስጨናቂ ነገር ያለ እውቀት ደናቁርታን ይበዙበታል። እኔ እንዴት እንደሆነ አላውቅም። ደፋሮች ይበዙበታል። በጣም ብዙ ደፋሮች አሉ፣ በጣም ጨካኞች ባንደበታቸው እና እንጠንቀቅ ለማለት ያህል ነው። እና ይሄ ወሬ ግን አሁን እኔ በሰዓቱ ይሄ ወሬ ሲጀመር ምናልባት እንትን ላይ ማይክ ላይ ተሰቅለህ እንደሆነ ምናልባት አጋጣሚ አሁን ለምሳሌ እኔ እዚህ ብአዴን ይገደል ስል ብአዴን መምታት ነው ስል ልዕልና ስላለች ሪከርድ አድርገው እዛ ላይ ስላሰማሁት አንቺም አለሽበት ተብላ እዚህ ስታለቅስ ነበር። ልዕልና ትዝ ይልሻል ጀስትስ መታ ስታለቅስ ዳማከሴ ስትል እዚህ ልክ እንደዛ ምናልባት ማይክ ላይ አንተ እዛ ባለህበት ይሄ ያወጣች ምዘረግፍ እንደ ልቧ ግን እንድትናገር በር ተመቻችቶላታል። እንደ ልቧ በቃ አትመርጥ። ጨርስ አንዴ ዳማከሴ ልጨርስ ልጨርስ። ያ ነው እኛ አካሄዳችንንም ውሏችንንም አስተካክለናል እኮ ከዛ አንግል ነው ግለሰብን አታክ አድርጎ
መጀመሪያ አስተካከል። አሉባልታ ከሆነ አሉባልታ አይደለም። አብራቸው የምትውላቸው ሰዎች አብራቸው የምታሳልፋቸው ከኔ ቤት ቦልክ ያስወጣው መረጃ እኮ ነው። መረጃ በእስክንድር ጥላቻ መስከር ትችላለህ። የአማራ ትግል ቆይ አንዴ ቆይ ትዝብቱ አይ ቲንክ ኤርፎን ይሁን በጣም ድምጽ ይረብሻል አላውቅም። አዳ እዛ ቦታ ላይ ስለተገኘ ነው ይሄ ነገር ክሱ የመጣው ወይንስ ሲባል ሰምቶ የሆነ ሪከርድ ደርሶ ነው ምናምን? ምክንያቱም እንትን የገብቷል ወይ ምናልባት አለ ተብሎ ነው ወይ እንትና መረጃ ምክንያቱም ዝም ብሎ ሰዎችን መክሰስ እንዳይሆንብን በግሌ ለዛ ነው። ምክንያቱም እኔ እንጃ እኔ እኔም እሱን ነው የፈለኩት። ያ ለማከስ ሪከርድ ታላሰማን ምንም እዛ ተተገኘው አታየን ዝም ብለህ አይደለም። የለም አንዴ ልጨርስ በእናታችሁ አጨርስም መጀመሪያ እየጨረስክ በጣም ልጨርስና እንትን ልበል። ምንም እኮ ችግር የለውም። ካልተሳተፍክበት ካልተሳተፍክ ምንም ያስጨንቀ ነገር የለም። አለ አይደለም እንደዚህ አይነት አንተ እዛ በሚያሰባስቡ እኮ አሳየኝ መረጃ መረጃ ጨረስክ አሁን ወይስ ዳማከሴ አንዴ ላውራ ወይስ ቆይ ስፔሱ ግን በጣም ፎካታ አሁን የመወነጃጀል መርሃ ግብር ከሚሆን እኔ እኮ ለዚህ ነው ከዛ የሚጎተት ወደዚህ የማይመቸኝ ማለት የዛን ተውት ለዛና ለምን አሁን ሀሳብ ላይ ፎከስ አታረጉ? ሯ ቀጥል እስኪ ሀሳብህን እንስማ። ያ በቃ ሀሳቡ ላይ ትልበል። እኔ አይደለም ጅጣራ አሉባልታ መርዙን ብሎ ልክ አይደለም። አየህ ገብቶሻል አይደል? አልተወነጀለም አይደል አጣራ መጀመሪያ አንደበት ወይም እዛ ስለተገኘ ወይም እንደዚህ አድርገሃል ወይም አስተዋጽኦ አድርገሃል ግን ያስተጋባል በጣም ማይከፍ ደብል ነው። ለፍላጎት ከግል ምኞት ወይ ከግል ጥቅም ወይ ከአካባቢያዊ ጥቅም ወጥተን ለአማራ ሕዝብ የሚጠቅመው ነገር ላይ ሐሳብ ብንሰጥ እዛ ነገር ላይ ትኩረት ብናረግ ቆንጆ ነው ብዬ ነው ማስበው። ያው ከሰማሁት ነው ገባሽ? አሁን እዚህ ጋርም ከሰማሁት ምን ካልኩት ግን ብዙ ሰው አንዱን በመጥላት አንዱን እንትን በማለት አንዱን በመተቸት ሳይሆን ለአማራ ምን ይጠቅማል መጥፋት ለመደምሰስ ለማጥፋት ምን ለማለት አሁን ይሄ አደረጃጀትን በመጣል ይሄንን አደረጃጀት ምን በማለት የሚመጣ የአማራ ጥቅም አለ ወይ ነው? ሌላ የሚጠቅም ነገር ለምን መስራት አልተቻለም? እዛ ጋር የሚሰሩት ጀግኖች እህት ወንድሞቻችን አይደሉም ወይ ነው? በመምረጥ ነገር ውስጥ እንትን መግባቱ መጀመሪያ መራረጥ ላይ ከደረሱ አሉባልታ ያሉትን ሰው ካለ ብራዘር አንዴ ላውራና ሰምቻለሁ። በጣም አታወራም አንተ መርዘን አለቅህም። ሳሚ ጆሮአችን አይ አይደለም። ቆይ በነገራችን ላይ ቆይ ያስተካክለው። ቆይ አንድ ሳሚ አንድ አዳ መስተካከል አለበት ይሄ ነገር ለመሰለ እንዴ ልጅ ይሄ አሁን ነዳ ቲክቶክ ላይ ስለተጣላን ነው መርዙን ረይቶ እዚህ ሊሄድ አይደለ እኔ እናንተ ቆይ አንዴ ሳሚ ቆይ አንተ አዳ ወይ ቆይ አንዴ አዳ ያስተካክለው ለመሰለ አዳ ያስተካክለው። አሁን ጀስቲስ በጣም አላስፈላጊ ነገር ትናገራለች። እኔ እናንተ ባለንበት አረ ሰው አሁን ሲመጣ በውስጥ የሚል እንዴት ከጀስቲስ ጋር ተቀምጣ ታወራለህ ብሎ የሚሰድበኝ ሰው አለ በውስጥ አይዶን ከረ እኔ ግዴ እኔ ቤት ስትመጣ ትላንት እዛ ቤት ውለህ በሁለት ቤትና በሶስት ቤት ነው ሰዎቹ ይሄን ነገር ሲያካሂዱ የነበሩት። ከዛ ብቻ እኮ ተናገር አልከኝ እየተናገርኩ ነው ወይ አስወርጁ። እሺ ቀጥል። ስርዓት አልባ ተናገር ትላለህ ልናገር ቅዳን ነው ያዘው ገባ ይጠቅምሃል ለሌላ ጊዜም ተረዳኸኝ። መጀመሪያም ስናገር ያልኩት እንደዚህ ከሚያረጉ ሰዎች ጋር አብረው የሚውሉ ብዬ ነው አንዱ ነው ያልከው ቃል በቃል አንዴ ትዝቱ ለምን መሰለ ውስጥ ስላለ ነው እንት የምትንገበገበው ማለት ነው። እየተናገርኩ ነው ልናገር አሁን የምናገረው ስለሱ
አንዴ ልክማ አንዴ ልናገር ትሪገር እህቴ፣ ምንም ያደርጋል ችግር የለም። አትፍረድበት። እሱን ገባ። ይሄ ከባድ እኮ ውንጀላ ነው እየተደረገ ያለው። ለሌሎች አንደበት እኮ ኃላፊነት አይወስድም ትዝብቶ እዛ ቢኖርም ማለት ነው። ገባ። እኔ ስፔስ አሁን እንትና እንዲደረግ ምናምን ይላሉ እየመጡና እኔ ስለ የእነሱ አንደበት ነኝ እንዴ? በእርግጥ እንደዚህ የሚያወራ እኔ አላስተናግድም፣ ግን አንዳንዴ ሚዩት ከማድረግ በፊት እንደዚህ አይነት ነገር ሊናገሩ ይችላሉ። እና ጀስቲስ ኃላፊነቱን ትወስዳለች እንደ ከሌላ ለሚመጣ አንደበት። ሁሉም አንደበቱን መቆጣጠር አለበት። በቃ አለቀ። እና እዛ ቦታ ራሱ አይተው ቢሆን ራሱ ማለት ነው፣ እዛ ክፍል ውስጥ አይተው ቢሆን ራሱ ለምን እሱ ለነሱ አንደበት ኃላፊነት አይወስድም ነው ፖይንት። ተግባባን? የለሁበትም እንዴ? ካለሁበት እኮ ያሳየን ነው። ገብቶሻል አይደል? ባልዋልኩበት ግን በጥላቻ የመደዴነት የጥግ የረገጠ አውሬነት ትክክል አይደለም። እኔም አለቅህ ተናገር ታሪኩን ግን ታውቀዋለህ አይደል? ይሄ ነገር ብቻ እሺ ቆዩ። አሁን እኮ አንዴ እኛ እኮ ምንም በማናውቀው ውባንተን አስገድልሃል ተብዬ እኮ ወነጀላለሁ። ማነው ስሙን አሳስረሃል ምናምን እየተመልኩ እኮ ወነጀላለሁ። በዚህ ትግል ውስጥ መወነጃጀል ምንም ውሸት ነው፣ ሊያስጨንቅህ አይገባም። ገባን? ያው ምንም አያስጨንቀኝም፣ ምክንያቱም እጅ ስለሌለበት እንዳልከው አዳ ከተናገረ አዳ ተናግሯል። ከነሱ ጋር የተሆነው በቃ የተናገረው ለነሱ አንተ ኃላፊነት ልትወስድ አትችልም። ምንም ጥያቄ የለውም። እኛ ይሄን አንደርስታንድ እናደርጋለን። ይሄ በጣም ጨዋታ የሚያስነሳ ጉዳይም እኮ አይደለም። በቃ ተሳስተሃል አዳ፣ እንደዛ አይደለም። መረጃ ካለህ አቅርብ። ልከሳ አንድ ቀን መልስ አንሰጥ። ለምንድን ነው የተለመደ ነው በአማራ ህዝብ ትግል ውስጥ እንደዚህ አይነት መካሰስ። ግን ሰዎች ማስረጃ ካላቸው ምናልባት እንዳልተባለ ከነሱ ጋር አይቼዋለሁ ምናምን እንትን ብለህ ከነሱ ጋር ስለምትውል በሚለው ወይ ከእንትን ካላል ነው ከባድ ነው። እንደዚህ አይነት እንትን የእሱ እኔ ይገባኛል የእንትና የትዝብቱም ግን ምናልባት እሱ እንዳለው አዳ ከነሱ ጋር የሚውል ብዬ ነው ያልኩት ነው ያለው። በዛ ነው ምን ተልኮ ይዞ ነው እኔ ስሜን ሊያጠፋ የቻለው። አሁን በመከታውና በእኔ መካከል ያለውን ያውቃል ብዬ ስጠይቀው አያውቅም። እውነት ለመናገር ምን አስበህ ነው ይሄን ልትል የቻልከው? ምን አይነት ሞራል ቢኖርህ ነው? መረጃ ታለህ ከተናገርኩ ወይ አብሬ ከሰራው እዛ ቤት ከተገኘው እንኳን እስኪ ንገረኝ ነው። ገብቷል? ግን ይሄ እንደማይሆን እንደማላደርገውም ያውቃል ራሱ ባለቤቱ ቢጠየቅ። አንተ ግን ምን አስበህ ነው? አካሄድ ነው እኔ እየጠየቅኩ ያለሁት። ምን አስበህ ነው ይሄን ልትል የቻልከው? ለማከሴ ልጨርስና ወደ ሌላ ሰው ሀሳብ ትሄጃለሽ። እንዴት ይሻላል? አጨርስም። ምን አስበህ ነው? እኔ ይባስ በጣም ነው የሚያመኝ። ይባስ ያመኛል። እሺ በቃ ጨርሽ። ያ እሺ፣ አመሰግናለሁ። አይጨርስም። ምን ያስቀምጥ ቃል ብሏል ሊያስቀምጥ መረጃ ካለው ባልታ ከሆነ ሌላ ጊዜ ትምህርት ይሆናቸዋል። እንደዚህ በአማራ ትግል ያለው ትምህርት ይሆናቸዋል ግን የአማራ ትግልን ከአደረጃጀት ጥላቸው ወጥተን ለአማራ ለህዝብ የሚጠቅምን ነገር በትክክል አስቀምጥ እያልኩ ነው። አሁን አንተ ላይ አሁን ችግር የለውም እሱ ተናገር። አንተ መርዘኛ እባብ። እሺ ጨረስክ ብራዘር? ወይስ መርዝህን አስቀምጥ መጀመሪያ። እንዴት ነው እዚህ የሆነ ሚውት ማድረጊያ ምናምን የለም እንደ ቲክቶክ? አይደለም። አንተ እኮ የተናገርክ ከሆነ ይረዳኛል። የግል ጥላቻ አንተህ እዚህ ባልተገኘበት ባልዋልኩበት ዝም ብለህ መርዝ ትረጫለህ። እንዳንተ መርዘኛ ባትበሳጭ ጥሩ ነበረ። እሺ አልበሳጭም። ያመኛል ባልተገኘበት ይኸውልህ በእኔና በመከታው ሌላ ጊዜ። በነገራችን ላይ የገደል ማሚቶ አለው ገጠሬው ይህ ድምጽህ ማለት ነው። ግን አሁን የሱ ሲከፈት ነው እንጂ አዎ የኔ አይደለም። በቃ ወይ እስኪ ነገሩ ቀዝቀዝ እስኪል እንለፋችሁና እንመለሳለን። እንደዛ ይሻላል አይደል? አካሄድ ጀስትስ እያጣራን ነው። ለምሳሌ ይሄ ልጅ መርዙን ረጨ። በግል በቲክቶክ ተጣልተን ነበረ።
እሱ ወደዚህ አንጥቶ መርዙን ረጨ አይደል? ስለዚህ መርዙን እንዴት ረጨ ለምን ተናገረ ብላችሁ የመጠየቅ የማስተናገድ ኃላፊነቱ የእናንተ ነው የሶስታችሁ። ኖ ይኸውልህ ትዝብቱ አንድ ነገር እኔ አሁን መሲ ገብታ ሳሚ የሸዋን ፋኖ እየከፋፈለ እጁን አስገብቶ አለች። ሀሜት ነው፣ አሉባልታ ነው። ገባ? ምንም መልስ አልሰጠዋትም። ለምንድን ነው መልስ ያልሰጠዋት? አሉባልታ እኔ በዛ ቦታ ውስጥ እንደሌለው ራሴን ስለማውቅ ገባ? አንተም በእንደዚህ አይነት ሁኔታ አይ ውሸትክን ነው እኮ አንተ ከመከታው ጋር ግንኙነት ካለ አንድ ለማድረግ የምትሰራ ከሆነ ሊያስጨንቅህ አይገባም። ገባ? ኖ ተሳስተሃል፣ የተሳሳተ ነው፣ እኔ በእንደዚህ አይነት ቦታ ውስጥ አልገኝም ብለህ በቃ ማለፍ ነው፣ መዝለል ነው። ባኔ ለንትርክም ይበቃል ብዬ ስለማላስብ ነው እንጂ እያንዳንዱ ሰው ለሚያመጣው ክስ ማስረጃ ብንጠይቅ ወሬውን ሌላ ነገር ብንወስደው መደማመጥም አንችልም፣ ዝም ብለን ስለምንዘለው ነው። አሁን እየነገርኩህ አይደል መሲ ካንተ በፊት ስታወራ የነበረችው ልጅ ገብታ ያለችኝን ሰምታታል። ምንም አልመለስኩላት። ውሸት ስለሆነ ያወራችው አሉባልታ ሀሜት ስለሆነ ሀሜትና አሉባልታ ደግሞ አንተ ከሆነ ሊያስጨንቅህ ካላልክ ምን ካላልክ ምንም ሊያስፈራህ አይገባም። ትዝብቱ ደግሞም ጀስቲስ አጫሊ ዘሜ ባህላችን ነው ብሏል። ያው እንኳን ባህላችን እንኳን ማለት መሲ ልትል የፈለገችው በሸዋ ጉዳይ እኛ የሸዋ ልጆች ነን እንጂ የምናውቀው አንተ አይደለህም ነው። ወንድሞቿን ያጣች ነች እኮ አይደል? ልክ አይደለም። በተንሸዋረረ መርዙን በእኔ እንደዚህ አይነት አርገህ ማለፍ ልክ አይደለም። የመጠየቅ ኃላፊነቱ የእናንተ የሶስታችሁ ነው። ገብቶሃል አይደል? ይሄ መርዘኛ ልጅ እንዴት ይሄን ልጅ ቻለ መረጃ አለ ወይ ብላችሁ የመጠየቅ ኃላፊነቱ የእናንተ ነው። ገብቶሃል አይደል? ስለዚህ ያለውን በአንድ ራስ ሁለት ምላስ አሉ። አሁን እኮ ፋኖ ኢሳያስ በዲሲፕሊን ምክንያት እንደተባረረ አውቃለሁ። ከዛው አልክ በዲሲፕሊንና በአቅም ማነስ ነው እኮ ያስወጡት እነ መከታው አይደለም። ትዝብቱ አንድ ጊዜ ኦኬ። አሁን አንተ ይሄን ጥያቄ ቅድም በትዝብቱ ሀሳብ ለመስጠት ስገባ እግረ መንገዴ እኔ የነካሁበት ምክንያት እሺ፣ አሁን ሸዋ ላይ ምንም ነገር አላቅም የለሁበትም አልክ። ከየት አምጥተህ ነው አሁን ይሄን ያወራኸው? እሺ አየህ፣ አሉባልታ ማለት ይሄ ነው። ወይም ደግሞ ቦታው ላይ አሁን ለምሳሌ እኔ ከቦታው ላይ ወይ ቤተሰብ ከሌለኝ እንግዲህ ሶኬ ነኝ ተወኝ። ትዝብቱ ቤተሰቦቹ በየትኛውም በኩል ከነ ኢሳያስ ማነው ከነ መከታው ከነ ኢንጂነር ደሳለኝ ከየትኛውም ከአቅጣጫው 28 ወረዳ አለው። በየቦታው ቤተሰብ አለው ወይም ደግሞ ተወላጅ ነው። ቦታው ላይ ያለበትን ጉዳይ ያውቃል። አሁን አንተ ፋኖ ኢሳያስ ተባረረ በዲሲፕሊንና በአቅም ማነስ ብለህ ከወንድሞቹ ጋር በምን ምክንያት እንደተባረረ እንግዲህ አሁን አንተ ነህ የምትነግረን ማለት ነው። ይሄንን አስታክኬ ነው የጠየቅኩ። እንደሚያውቀው ወይም ደግሞ ተወላጁ ይመስል ቦታው ላይ ገብተህ ከዚህ በፊት እኮ በጋሽ አሰግድም ኮዝ እኮ ተናግሬ አውቃለሁ። መተህ እዚሁ ዳማከሴ ቤት ስትሳደብ ማን ይሄ የ360 እንትን ደግፈህ ከሱ በጣም በሚዘገንን ሁኔታ። ስለዚህ ወንድሞቻችን እንዲሰሩልን ተውላቸው። እኔ እናንተስ ባገኘነው ሆዳችንን ሞልተን በሰው ሀገር ተቀምጠን ነው ዝባዝንኪ የምናወራው። እሳቱን ተሸክመው ግን ቃታውን ይዘው ያሉ ወንድሞቻችን በተቻለ መጠን እንዲግባቡ እንዲሰሩ እንተውላቸው። አንዱን አላትመን አንዱን ደግፈን አንደኛውን እንትን ብለን ነገር ግን ምን እያደረግን ነው ያለ ነው። ስለዚህ አሁን በአንድ ብላስ ሁለት ራስ የሆንከው እኮ አንተ ነህ። ቅድም ለተናገርከው ነገር እግረ መንገድ መጥቼ ነው የተናገርኩ። ስለዚህ አዎ ታቦካለህ፣ ባሉባልታ ታቦካለህ። እኛ ግን ቤተሰቦቻችን እርሻቸው ይቃጠላል፣ ዘመዶቻችን ግማሹ ይረሸናል፣ የታረደብን ቤተሰቦች አሉን። ያንን እንኳን እያወቅን ውስጣችን በተቻለ መጠን ወንድሞቻችን ሻለቃው መከታው ማሞ እና ኢንጂነር እርስ በርሳቸው በሚግባቡበትን ወይ ለመፍጠር ወይም ደግሞ ከየዘመዶቻችን ተውጣጥተው ሽማግሌዎች ሁሌ ነው የሚያወያዩቸው። አሁን እንኳን እየተሰራ ያለ ትልቅ ስራ አለ። ስለዚህ እጅህን ማሰንዝረህ እየፈተፈትክ ነው እነግርሃለሁ። አሁንም ቢሆን ወሬ በመቃረብ ነው ሁላችንም ማለት ይቻላል። አንተም ለዚህ ነው ወደ ላይ መጣሁት። አመሰግናለሁ። ኦኬ ያው እንግዲህ
ምንድነው ስለ ኢሳያስ እኔ ማውራት ፈልጌ አይደለም፣ ግን መከታውን ለማሳነስ ወይም ደግሞ መከታውን አሳንሶ ለማሳየት በሸዋ ትግል ውስጥ በአማራ ህዝብ ትግል ውስጥ ምንም እንደሌለው ተደርጎ ኢሳያስን አምጥተው ኢሳያስ እንኳን እኮ ሰራዊት ይዞበት ሄዷል ሲባል ገባሽ? የማውቀውን እውነት እናገራለሁ። እኔ ዘመድም አለኝ አላልኩም፣ ቤተሰብም አለኝ አላልኩም። ቆይ እኔ እኮ በጣም የሚገርመኝ አውርታችሁ ከጨረሳችሁ በኋላ እኔ ዝም ብዬ ነው የሰማሁሽ። ማን ነው የሚያሳንሰው ሻለቃው? ስለዚህ ልጨርስ፣ ላውራና ልጨርስ። ለምሳሌ ነገርኩሽ እኮ ይሄውና መከታው እኮ ባዶውን ቀረ፣ ኢሳያስ እንኳን ጥሎት ሄደ ተብለው አምጥተው እንደ መረጃ ሲያቀርቡት ኧረ እኮ ውሸት እኮ ነው። ኢሳያስ እኮ የተባረረው ከ4 ከ5 ወር በፊት ነው ብዬ የማውቀውን ነገር እናገራለሁ። ምክንያቱም አሁን በነ መከታው ስር የክፍለ ጦር አመራር ብትይ የብርጌድ አመራር ብዙ ጓደኞች አሉኝ። በፊት ማውቃቸው ኢንፎርሜሽን ደውዬ እጠይቃለሁ። አማራ ነኝ ይመለከተኛል። ግን እንደዚህ አድርጉ እንደዚህ መሆን ብዬም አላውቅም። ግን መረጃን ጠይቅ። አማራ ነና እንዴ ምንም እኮ ጥያቄ የለውም እኮ። በአብሶ የነ መከታው አደረጃጀት ለአማራ በጣም ክፍት ነው። ምንም ነገር ጠይቀሽ መልስ የማታጭበት አደረጃጀት። ለዛም ይመስለኛል እንደዚህ በጠንካራነት እስካሁን መቀጠል የቻሉት። ክላሪቲ መፍጠር የሚችሉ ሰዎች ናቸው። ለየትኛውም ኃይል ለየትኛውም ሚዲያ ሂዶ ለጠየቃቸው ለእያንዳንዱ ነገር እኮ መልስ መስጠት የሚችሉ ሰዎች ናቸው። ምንም የሚያስፈራቸው የሚያስደነግጣቸው ነገር የለም። እና እኔም እንደማንኛውም አማራ ገባሽ ጠይቄ ነው መልስ የማገኘው። ይሄን ያህል እንትን ሊል አይገባም። ከዛ ውጭ ግን አሁንም ደጋግሜ እናገረዋለሁ። ትናንትም ባሰግድ ጉዳይ የተናገርኩበትን ጉዳይ አላፍርበትም፣ እውነት እስከተናገርኩ ድረስ ገባሽ። ዛሬም አላፍርበትም። ምንም የምፈራው ነገርም የለኝም፣ ምንም የሚያሳፍር ነገር ስለሌለ ነገ ከነገ ወዲያም መከታውን ለማሳነስ ወይም ደግሞ መከታውን እንደዚህ ለማለት ምናምን የሚኬድበትን ርቀት በጠቅላላ በተደራጀ ሁኔታ ለማክሸፍ ያቅሜን ያክል እሞክራለሁ። ገባሽ? ዋና አማራዎችን በዛ ከጋሻ አሰግድ ጋር ሆነው መከታውን እንደዛ አድርገው ሲቀጠቅጡትና ሊያጠፉት ሲረባረቡ በዛን ያክል ደረጃ ወጥቼ ስከራከር የነበረው ለአማራ ህዝብ የሚጠቅም ተስፋ ያለው ልጅ ስለሆነ ነው። ከአብዛኞቹ የፋኖ አመራሮች በየትም ቦታ ካሉት ሞር የተሻለ ልጅ ስለሆነ ነው። ጠንካራ አማራዊ ስነ ልቦና ስላለው ነው እንጂ ምንም በተለየ ሁኔታ ሸዋ ላይም ሆነ ማነው መከታው ላይም እኔ ምንም ነገር የለኝም። ምን እናንተማ ያው ዘመድ ስለሌላችሁ ነገም አዲስ አበባን ስንቆጣጠር አዲስ አበባ እናስገባ ሙሉ ልትሉ እኮ ትችላላችሁ። መሲ በዚህ ያከሄድሽ ግን ችግር የለውም። ያው እኔ ብዙም ወደ ኢትዮጵያ ተመልሶ ምናምን የመኖር እንትን አትፍርኝ መሲ፣ ችግር የለም። አልቀራመጥሽ፣ ምንም ቀራመጥሽ ነገር የለኝም። ብቻ ነው የአማራ ህዝብ ነፃ ይወጣል። ግን ደግሞ ማሞ ሌላ መታወቂያ ሌላ ነው። እባክህ ስለ አዲስ አበባ ደግሞ ገባ። አዲስ አበባ ሙሉ ሸዋ ነው። አዲስ አበባ ሲገባ ምናምን ኤኒዌይስ ይኸውልህ በጋሻ አሰግድ ጉዳይ ግጥም አድርገህ ስትሳደብ የነበረው ነምበር 1 አንተ ነህ። እንደ አማራ ይከፋፍላል ብለህ እንኳን ጥቂት አልሳሳህም። ጥቂት ነገሮችን እንኳን ብታውቅ ማለት ነው። ነገር ግን ውሸት ነበር የምታውቀው። ሲቀጥል አሁን ላመጣኸው ሻለቃ መከታው ማሞን እኔ ማንም ዝቅ እንዲያደርገው ማንም ከሱ በላይም ደግሞ እሳት ውስጥ ያለ የለም። እዚህ ጋር አሁን ስለ ሻለቃው እውነት ለመናገር ማንም ያነሳ አልነበረም። የተነሳው ትዝብቱን ያ ልጅ መጥቶ የማይሆን ቃል ሲናገረው፣ ከዛ በፊት ግን አንተ ፋኖ ኢሳያስ መቼ ነው ፋኖ የሆነው ወይም ደግሞ እንዴት ነው ታሪኩን ብታቆጥሩ ነበር። ኤኒዌይስ ቅድም አሁን ምን አልክ? ስም አታጥፊ። ትዝብቱ ኢሳያስ ጥሎት ወጥቷል ስላለኝ ነው ኢሳያስ ተባሮ ነው ያልኩት። ገባሽ? ከዛ ውጭ ደግሞ አሰግድ ከዋና አማራ ጋር ተባብሮ መከታውን እንደዛ ሲያስቀጠቅጠው የድምፅ ሪከርዳቸው ሁሉ እኮ ወጥቷል። እና ታዲያ ዝም ብለን እንደሚሆነው እንደምትፈልጊው ዋና አማራን አስተባብሮ በውጭ ሀገር በመረጃ በየቲቪው ታዲያ ያንን ሁሉ ነገር ሲያስወርድበት ግን ወጥሽ ዋና አማራዎች ትክክል አይደሉም አላልሽም። ገባሽ? አውቃለሁ። መከታውንማ ገለል አድርጋችሁ ሌላ አደረጃጀት እንዲፈጠርላችሁ እኮ ትፈልጋላችሁ። እናንተማ መከታውን እኮ የእስክንድር እንትን ነው፣ እስክንድርን እንደዚህ የሚያደርገው እሱ ነው ብላችሁ ታስባላችሁ። ግን እናውቃለን መከታውን ማንም አያዘው። መከታው እስክንድርን ያዘዋል እንጂ እስክንድር መከታውን አያዘው። ግን የምትረዱበትና የምትፈልጉት ሌላ ነው እናንተ። ለአማራ እስከሆነ ድረስ ደግሞ እኛ
መከታውን እንደግፋለን። በመከታው ላይ እያንዳንዱ የሚመጣውን ነገር በጠቅላላ እንከላከላለን ወጥረን ማለት ነው። መሲ ምንም በዚህ ጥያቄ እንዳይገባሽ አባቴን እታገለዋለሁ በመከታው ጉዳይ አይደለም ማሰግድን አይደለም አንቺን አባቴን የወለደኝን አባቴን እታገለዋለሁ በመከታው ከመጣ ማለት ነው። እንዳትጠራጠረኝ መሲ ያስረግጬ ነው የምነግርሽ። ሲጀመር ሀሳቤን አላስጨረስከኝም። ሲቀጥል ለመከታው ከምትታገለው በላይ እኔ እታገልለታለሁ። አጉል የሆነች ነገር ለመንቆራት ሞክር። ሲቀጥል ትዝብቱ ባነሳው ሀሳብ ላይ መጥቼ ሀሳብ የሰጠሁት ልጁ በተናገረው ነው። ስለ ትዝብቱ ስለ መከታው ሲናገር አልሰማሁትም። መከታውን ደግሞ ከትዝብቱ በላይ አንተ አትቀርበው። ነገር ግን ካልሰማሽ አልሰማሁም ነው የሚባል እኮ መሲ። አይሽው አልሰማሁም እንጂ እኔና ትዝብቱ ስናወራ ጅል አትሁንም። ሚውት አታርግ ሀሳብ ሳይጨረስ ጅል አትሁን። ኖ አይደለም። ምክንያቱም የተሳሳተ ወሬ ነው የምታወሪው ያለከው። አይሽው አንቺ አሉባልታና ስም ማጥፋት ነው። እዚህ መጠሻው ሁለት ነገር ነው የምትናገሪው። እኔ ስለ ኢሳያስ ያወራሁት ስለ መከታው ትዝብቱ አወርቶ ነው። ገባሽ? ከዛ በኋላ አይ በቃ ይሄን ጉዳይ እንዝለለው ብለን ዘለል ነው። አንቺ መጠሽ እንደ አዲስ እንደገና አነሳሽው። እኔ ፈጠሬ ያወራሁት ነገር የለም። እዚህ ትዝብቱ አለ፣ ትዝብቱ መመለስ ይችላል። ጀስቲስ አለች፣ ዳማካሴ አሉ እኮ ከዚህ ጋር ቁጭ ብለው እየሰሙ ነው። የኢሳያስ ጉዳይ እንዲነሳ ያደረገው ስለ መከታው ስለተወራ ነው። ዛት ሴት በቃ አለቀ። አይ ካልሰማሽ ደግሞ በቃ አልሰማውም ብለሽ ዝም ነው ማለት ያለብሽ እንጂ መጠሽ ዝም ብለሽ የኔን ስም ማንሳቱ አሉባልታ ሀሜት ያው ልምዳችሁ ነው፣ ችግር የለውም። ይኸውልህ አሉባልተኛማ ነምበር ዋን አንተ ነህ። በፋኖ በየትኛውም ፋኖ እየገባህ አሉባልታ የምትቃርመው አንተ ነህ። ቅድም እኮ ነገርከን፣ ሸዋ ክፍት ነው አልከኝ፣ ለመረጃ በጣም ክፍት ነው አልክና ቀድሞ ሲሰሩ የነበሩ ፋኖች አሉ ኢንፎርሜሽን የሚያቀብሉኝ አልክ። እነማን እንደሆኑ እኛ የምናውቃቸዋለን። ገብቶሃል? ኤንዌይስ ይኸውልህ ብትችል ክፍተት እንኳን ካለ ክፍተቱ ላይ ለመስራት ሞክር። መተህ ፋኖ ኢሳያስ ምን አይነት ዲሲፕሊን እንዳባረረው ራሱ እንኳን አላወቅንም። ወንድሞቻችን ላይ አብረው ሲሰሩ እስከ ትናንት እስከ ቅርብ ጊዜ አብረው ሲሰሩ ነው የምናውቀው። አሁንም እላለሁ እጃችሁን ከታችሁ በቃ እንደፈለጋችሁ እናብካው ነው የምትሉት። ለመረጃ እንኳን ክፍት ነው። ለማንም የሸዋነ መከታው ክፍት ናቸው አልክ። እንደውም መከታው ማሞ መረጃ ማነው እንትን ላይ የሚቀርብ ሰው አይደለም፣ እፍና አድርጎ የሚሰራ ነው። ብዙም ደግሞ መከራ ብዙም ደግሞ ተጽዕኖ ያለበት ማን ነው? ሻለቃው መከታው ማሞ ነው። ይሄን በደንብ ነው የምናውቀው። ፍም ውስጥ የተጣደ ማለት ነው። ኤኒዌይስ እኔ ካንተ ጋር አልመላለስም። ማውቀውን ያህል አውቃለሁ። አሁንም የሚያፍሩበት ነገር የላቸውም። በእያንዳንዱ ጉዳይ ላይ ክላሪቲ የመፍጠር ችግር የለባቸውም። ይሄንማ ካንተ በላይ ነው። እሱን እኮ ነው እኔ የተናገርኩት። ምንም እንደሌላው የሚደባብቁት ነገር የላቸውም። በእያንዳንዱ ጉዳይ ላይ ለተጠየቁት ጥያቄ በቂ መልስ መስጠት የሚችሉ ሰዎች ናቸው። ይሄን ነው እኮ የተናገርኩት እኔ። ሌላ ምንም ግን ክፍት ናቸው አልክ ምናምን ይገባኛል። እንዴት መከታውን ማጥፋት የነ መከታውን አደረጃጀት ማፍረስ አይቻልም። ሸዋ ላይ አሁን ካለው የአማራ አደረጃጀት በጠቅላላ ጠንካራ አደረጃጀት ያላቸው እነ መከታው ናቸው። በጣም ጠንካራ አደረጃጀት ያላቸው እነ ዝናቡ እንኳን የሆነ ሰዓት ላይ ወጣው እነ ዘመነ መግለጫ የሆነ ሰዓት ላይ ሲሰጡ ነበር። እስክንድር ይውጣ ከነመከታው ጋር እንስማማ የሚሉት አቅም ጠንካራ ወጥ የሆነ አደረጃጀት በአማራ ህዝብ ትግል ውስጥ የተሻለ አደረጃጀት ስላለው ነው። መከታውን መግፋት አይቻልም፣ ማስወጣት አይቻልም። ምክንያቱም እሱን ለማጥፋት እሱን ከዘመድኩን ጀምሮ እስከ ዋና አማራ ከሀገር ውስጥ እስከ ውጭ ተሰብ ያልሞከረ ያለፋ ምናምን ነቅነቅ የሚል አደረጃጀት የላቸው። ነቅነቅ የሚል በጣም የሚገርም እንደሌላው የተንዛዛ የተንዘላዘለ በክፍለ ጦር ቁጥር ብዛት ነው። በዚህ ደግሞ ሊመሰገኑ ይገባቸዋል። ያነ ሰራዊት የሸዋ ሰራዊት የአማራ ሰራዊት ነው። ሌላው የአማራ አደረጃጀት በዛ መንገድ ነው መገንባት ያለበት። የሐሳብ ልዩነት ሊኖረን ይችላል፣ የተለያየ አቋም ሊኖረን ይችላል። በቃ እሱ ሌላ ጉዳይ ነው። ግን አሁን እንዳልኩት ምንድነው እነ መከታው በአማራ ህዝብ ፖለቲካ ጉዳይ በእያንዳንዱ ጉዳይ ጥያቄ ቢጠየቁ ክላሪቲ የመፍጠር ችግር የለባቸውም። የሚደባብቁት ነገር የላቸውም። እንደሌላው ሰው ይወጡ አያወሩም፣ አይለፈልፉም። ለእያንዳንዱ ጉዳይ ምንም እንደዚህ አይነት ሰዎችም ማለት ነው። ምን ማብራሪያ ያስፈልገው? ነገርኩ እኮ
ኖ ላንቺ አይደለም እኮ ታች ላሉት ሰዎች ነው ገባሽ? ክፍት ናቸው አልክ ምናምን እንደዚህ አልክ ማንም ገብቶ ምናምን በቃ አሁን አንቺ ምንድነው በዚች አጋጣሚ እነ ሳሚ እኮ ከእነንተና ጋር ግንኙነት አላቸው እነሱ ናቸው መረጃ የሚሰጡት ይሄው ብለሽ እንትን ልትይ ነው። እንደዛ አይደለም። ሌላው ሲጠየቅ ምን እንደሚመልስ እናየዋለን እኮ ሚዲያ ላይ ሁሉ ቀርበው አየናቸው። እንዳልኩት በመከታው ላይ የሚሰነዘርን ማንኛውንም ጥቃት በእነ መከታው አደረጃጀት ነው የሚሰነዘርን ጥቃት እንከላከላለን ነው። አይ ቲንክ ማን ነው ተረኛ? ጀብሩ ነው። መቀጠል ትችላለህ። ይኸውልህ አይደለም በነመከታው በሁሉም ፋኖቻችን አደረጃጀት ማንም ገብቶ ባተራምሰው የኔ ምኞት ነው። ሲቀጥል ይኸውልህ አሁንም ቢሆን ቅድም በጣም ራስን ለማጽዳት ትሮጣለህ እንጂ በጣም የተለያየ ከዚህና ከዛ ያጋጨህ ነው የምትናገረው። ቅድም ክፍት ናቸው እያንዳንዱ ገብቶ መጠየቅ ይችላል። ለዚህም ነው ትግሉ የጠነከረው አልክ። ኤኒዌይስ ይኸውልህ መጨረሻ ላይ ደግሞ ምን አልክ? ስለማይናገሩ ጸጥ ብለው ውስጣቸው ስራቸውን ስለሚሰሩ እኛም እሱን ነው የምንለው። ብትችል እኔ አሁንም ቢሆን ብትችል ከዚህም ከዚያም አታላትም ፋኖችን በቃ እስኪ ታውት ራሱ ይስራ እንዴ እስኪ ተዋቸው፣ ጸጥ በሏቸው። እስቲ አንተ እኮ ነገርከን እኮ ቅድም፣ አሁንም ድጋሚ እናገራለሁኝ። ቅድም ነገርከን እኮ አሉ ከድሮ ጀምሮ ማቃቸው መረጃ የሚሰጡኝ። ምናልባት አንዱን አሳንሶ አንዱን ከፍ አድርጎ ሊያቀብልህ ይችላል። ወይ ደግሞ ከአንዱ ጋር ትንሽዬ ደግሞ በሆነች ነገር አለመስማማት ሲፈጠር ደግሞ ይመጣና በአንድ በኩል ከሌኮ እንዲሰሩ ሊል ይችላል። ስለዚህ ግድ የለህም። በተለይ በሸዋ ፋኖች ላይ ከተቻለ በሩቁ ከሸዋ ብቻ አይደለም ጎጃምም አለ ማራመን ሁሉም ላይ አንተ ሁሉም ላይ ቦታ ነው። እንግሊዝ ሀገር ቁጭ ብለህ እኔ ደግሞ እዚህ ሀገር ቁጭ ብዬ እንካ ሰላምታ ነው የምንለው። ገብቶሃል? አይደለም እና ደውለው ሲነግሩኝ መስማት የለብኝም። አሁን ስለናስራስ ምናምን ስለያንዳንዱ ነገር ሲነግሩ አንዱን አቆሽሾ አንዱን ከፍ አድርጎ ነው የሚነግረው። የለብህም። ምክንያቱም እኔ የሚነግሩ ሰዎች ጥሩ ነው። አሁን ነገር የምፈልገው መተህ አንተ ሁልጊዜ አንደኛውን ፋኖ ዝቅ አንደኛውን ፋኖ ስትሞልስ ነው የሚሰማው። አላደርግም። ማንም ነው የሚያውቀው እንዴ? ምንድነው? እኔ በደንብ ስለማውቀው አሁን ዳማካሴን ያወጡት ዝቅ አንዱን ከፍ አደርጋለሁ። ዳማካሴ አሻሰግድን ከመያዙ በፊት ጀምሮ ነምበር 1 አውጥተህ እዚህ ላይ ስትሳደብ በጣም በሚዘገንን ሁኔታ ስትሳደብ የነበርከው አንተ ነህ። አይ ሳሚ እዚህ ላይ 360 ሸዋ እዚህ በተን ስትል ነበር። ይሄን በጆሮ 360 አለ። ምንም ጥያቄ የለውም። መረጃው አድርጊያለሁ። ይሄ እኮ ልታፍርበት ይገባል። እኮራለሁ። ለምንድን ነው አንተ እኮ ካሻሰግድ እጅ አለብህ። አሁን ደግሞ በእነ ኢሳያስ በእነ መከታው መሀል ገብተህ በከታው ብቻ ትላለህ። ሁሉም ፋኖቻችን እሳት የተሸከሙ ጀግኖች ናቸው ለኛ። በተለይ ሸዋ ላይ ያሉት እከሌ ከከሌ አይደለም። እኔ ከዚህ በፊት 1000 ጊዜ አልናገርም። ገብቶሃል? ከኔ በላይ አንተ ሸዋን አትቀርበው። ወይም ሌሎችም አሉ እዚህ ደግሞ ድምጻቸው በመወለድ ነው ወንድሞቼን መስዋዕት በማድረግ ጭምር ይገባሃል? በአማራ ትግል ውስጥ እኮ ወንድሙን ቤተሰቡን መስዋዕት ማድረግ የለም። አንተ አላረክም። አንተ ችብቸባ ነው ያዝከው። ችብቸባ የሚሞትበት ወገኑ የሚሞትበት ሰው ካለ ቦታው ላይ ብታምንም ባታምንም ወጥቶ የሚከፋፍል አንዲት ነጥብ እንኳን አይናገርም። እኔ እኮ አንድ ነገር እኔ አሁን የሚከፋፍል ምን ተናገር? እስኪው ስላሰግደው ነው የተናገርኩት ነገር ውሸት ነው ወይ ነሲ? ልም ያለው ውሸት ስትሳደብ ስድቡ ራሱ ሲቀር ከዋና አማራዎች ጋር ይሰራ ነበረ ምናምን እያንዳንዱ ነው ተናገር። የሚዘገንን ስድብ ለኛ አንተ እኮ የድምጽ ሪከርድ ከና ኪላ ጋር ሲያወራ ደግሞ ነገ ጠዋት እኮ አንድ ነገር ቢፈታ ከነከሌ እኮ ሲሰራ ነበር ብለህ ኤኒዌይስ በሸዋ ፋኖ ላይ እጅን አትፈትፍት በቃ። ኖ አይ አማራ ነኝ እገባለሁ፣ የትም እገባለሁ። ሳሚ አንድ የማታውቀው ነገር አለ ሳሚ። ኖ በአማራ ፖለቲካ የማልገባበት ቦታ የለም። ስላንተ በደንብ ነው የማውቃለሁ። ሸዋ ላይ እኮ ገብተህ የምትፈተፍተው ነገር ስላለ ነው። ፋምዴኖች እኔ ምንም ነገርኩሽ እኮ እኔ
በደንብ እኮ ትሰራለህ አውቃለሁ። እነማን መረጃ እንደሚያቀብሉ በደንብ አውቃለሁ። ስለዚህ ወንድሞቻችንን ለእኛ ተውልን፣ በየትኛውም አቅጣጫ ያሉትን በቃ ሸዋን ተውት ለራሱ። ሳሚ አሁን እኮ እየተስማሙ ነው። ገብቶሃል አይደል? አሁን የጻብ አይደለም ጻብ ለመዝራት በምን እንደፈለጉ እንጂ እየተስማሙ ነው። ገብቶሃል አይደል? እየተስማሙ ያለውን ነገር አይደለም ትዝብቱ። አንተ ስታወራኝ አይ በቃ ሸዋ ላይ እየተስማሙ ነው፣ አንድ እየሆኑ ነው፣ ይሄን ጉዳይ እንዝለለው አልኩህ አይደለም አይደል? ማስቆም ያለብህ እኔም ታውቀኛለህ፣ አዳንም ታውቀዋለህ። ይሄ አሉባልታ ነው፣ ልክ አይደለም። ከየት አመጣኸው ብለህ የመጠየቅ ኃላፊነቱ ያንተ ነበር። ዝም ብለህ ነው ያለፍከው ሳሚ። ኖ አይደለም ትዝብቱ ነው፣ በአንተ ጉዳይ አይደለም እያልኩ ያለው ስለ ኢሳያስና ስለ መከታው ስናወራ ስለ ኢሳያስና ስለ መከታው ደግሞ ስለ አንድነት ነው። አንድነት አይደለም። ቆይ መሲ ትልቅ ሰው ነሽ፣ ቀስ እያልሽ መሲ። ይኸውልህ ትዝብቱ እኔ እናንተ ስናወራ ስለ ኢሳያስ ስታወራ ኖ አይ ኢሳያስ እንደዚህ ነው አልኩ፣ ግን እንዝለለው እየተስማሙ ስለሆነ ይሄ ነገር አያስፈልግም አልኩ አይደል? ዛትሴት በቃ አለፍ ነው፣ ሁለታችን ተስማምተን ማለት ነው። አሁን ከዛ በኋላ መሲ መጣ፣ የተለያየ አይነት ክስ ታመጣለች። ገባህ? እኔ ዝም ብዬ ፈጥሬ ያወራሁት ወሬ አይደለም፣ ይሄ ግልጽ ነው፣ ምንም ጥያቄ የለውም። አሁንም ቢሆን በአሰግድ ጉዳይ ያው የሞተ ውሻን ቁሞ መደብደብ ትክክል ነው ብዬ አላምንም። እኔ አሰግድ እስር ቤት ያለ ሰው ነው። እዚህ በኋላ ምንም ዋጋ የሌለው ሰው ነው፣ የተሸወደ ሰው ነው። አሁን ያለቀ ጉዳይ ነው ለማለት ነው። እሱ ሳይሆን ያለቀ ጉዳይ ነው። በቃ አሁን ባለው ትግል ውስጥ ምንም እንትን የለውም። መቼም አሁን አንቺ መንገድ ላይ አንዴ ኧረ ሳሚ እንዴ ምን ሆናል? ኧረ አንደበቶቻችንን እንዴ ምን ማለት ነው የሚሞት ውሻ? ኖ ይሄ እኮ የታዋቂ ፈላስፋ አባባል እኮ ነው። ምን ማለት ነው? ያለቀ ጉዳይ ነው ማለት ነው። ኧረ በእናትህ ኖ ይኸውልሽ ዳማካሴ አድምጪኝ፣ ቆይ ልንገርሽ። ይኸውልሽ አሁን አንቺ ለምሳሌ ይሄ ኦኬ ማለት አልነበረብኝም። ዞሮ በአሰግድ ጉዳይ ላይ የተናገርኩትን ነገር በሙሉ አላፍርበትም፣ እኮራበታለሁ። ገባሽ? አስፈላጊው ነው ከተገኘ ነገ እሺ ሳሚ፣ እኔ እናንተ በመረጃ እናውራ፣ በመረጃና በማስረጃ ነገ በነገራችን ላይ ማለት ነው አሰግድም መከታው ማንም መሬት ላይ የወረደ እኩል ነው፣ ማንም ይሁን ማለት ነው። ያልተመቸን ሐሳብ ካለ ሐሳባቸው ላይ እናተኩራለን። ማንም እዛ ዋጋ ሊከፍል ነው። እስር ቤትም ቢሆን ዋጋ እየከፈለ ነው። በነገራችን ላይ አሰግድም እስር ቤትም ቢሆን ዋጋ እየከፈለ ነው። ያለበት ራሱ አልታወቀም። የት እንዳለ የት እንደወደቀ የሚያውቅ የለም። ምን ይሁን ምን ያርጉት የሚያውቅ የለም። መከራውን የሚያውቀው እሱ እዛ ጋር ያለው ነው። በነገራችን ላይ በጣም የሚያሳዝነው ነገር ያረፈ ነው የሚመስለን። እኛ አሁን እስር ቤት ነው ሲባል የሆነ የተመቻቸ አልጋ አይደለም። ይሄ ሰው ምን እያደረጉት እንዴት እያሰቃዩት እንዴት እየሆነ ያኮ ለአማራነት ነው ተወደደም ተጠላም የሚከፈለው። እና እንደው በእውነት አንደበቶቻችንን በጣም ጥንቃቄ እናድርግባል። ይኸውልሽ ዳማካሴ ኖ አይደለም። ይኸውልሽ ዳማካሴ አሁን ይሄ ሁሉ የሚመጣው ክስ ለምን እንደሆነ ይገባኛል። ገባሽ? አሁን እኔ በእውነት በጣም ይሄን ሁሉ ነገር እየተከሰስኩ ዝም በል ነው ዳማካሴ? እኔ እኮ መናገር መቻል አለብኝ። ታደርጋለህ እኮ ችግር የለውም። እኔ ግን ይሄ አንዳንድ የምንናገራቸው ነገር ላይ በተለይ ይሄ አሁን በተለይ ጋሽ አሰግድ ነገር ምንም አናቅ እሱ እኮ ለዛ እኮ ነው ያለቀ ጉዳይ ነው። ማንሳት አያስፈልግም። ግን ደግሞ ስከሰስ በነገራችን ያለቀ ጉዳይ እኮ ስትለው ያለቀ ጉዳይ ምንድን ነው? ያለቀ ጉዳይ እዛ ሄዶ ተማርቶ አሁን መከራ እኮ ማንም እኮ ራሱ እኮ የተወድቆ ይሆን ብሎ እያፋለገ ያለ አካል እኔ ምንም አልሰማሁም። በሚያሳዝን መልኩ ይኸውልሽ ምንም በመንግስት እጅ ውስጥ ነው ያለ፣ ምንም እንትን አይደለም። ግን አሁን ባለው ያለ በሙላ ደልቶት ሳሚ እንዴ መከራዬ እነ ክርስቲያን ታደለ መከራዬ በሉ አይደል እንዴ? እንዳማካሴ እኔ እኮ እኔ ደልቶት ነው የሚወር እንደ ከክርስቲያን ታደለ በፊት እኮ ደም የተፋው ጎበዝ ሲሳይ ነው። እንደ ክርስቲያን ታደለ ቆይ አንዴ ዳማካሴ ወደ ሌላ ነገር ቆይ አንዴ ወደ ሌላ ነገር መከራዬ በሉ ያሉ ሰዎች እንጠንቀቅላቸው።
ኖ አይደለም። ይኸውልሽ እኔ አሁንም እያልኩሽ ያለሁት ያለቀ ጉዳይ ነው የምልሽ። አሁን ባለው በአማራ ህዝብ ትግል ውስጥ አክቲቭ ሆኖ እየታገለ ያለ ሰው አይደለም። ስላሰግድ ገባሽ ብታወሪም ምን ብትዩ ምንም ዋጋ የለውም በትግል ውስጥ አሁን እንቅስቃሴ እያደረገ ስላልሆነ። ከዛ ውጭ ግን አሁንም እኔ ደጋግሜ የምናገረው ነገር አለ። ትናንት በነበረን አቋም ትናንት ይዘነው በመጣነው ነገር ማንም እኔ ሊያሸማቀኝ አይችልም። ገባሽ አይደለም? በህይወት ያለ የታሰረ ሰው ይቀርና ሻለቃው ባንተን ፋፍዴን ነው ብዬ ወጥቼ ስቃወም የነበርኩ ሰው ነኝ። እሱ በሞተ እሱ ባረፈ ቀን መስዋዕት በሆነ ቀን እና እኔ ጠዋት ላይ የጻፍኩት ጽሁፍ ተገጣጠመ። ትዊተር ላይ አላጠፋሁትም። አሁን ያን ትዊተር ወደ ስራ እየገባሁ ስለሆነ 1 ደቂቃ ተናገር። አንዴ ልጨርስ። ቆይ ዳማካሴ ትዊተር ላይ ስራ እየገባሁ ነው። ትዊተር ላይ የጻፍኩት ነገር ይዘው የፋብሪካ ስራ መገባ ሆነ እድል ስጣፋሚ በእናት ዳማካሴ እኔ ልጨርስና ታውራ። ምክንያቱም እንደዚህ አይነት ክስ በእኔ ላይ ሲመጣ አትከላከል ዝም ማለት አለብህ ሆነ እያለች ነው። 1 ደቂቃ ስጣትና ሳሚ ትጨርስ። ሳሚ መሴት ትሄዳለች እንድትሰማ ነው። አዳምጣለሁ። አውራ ስለማችል ይኸውልሽ የሞተ ውሻ ላይ ተባለ። ሲቀጥል ደግሞ አሁን እሱ ምንም እየታገለ አይደለም ማለት እስር ቤት ሆኖ መሰቃየት ራሱ ለአማራ ትግል ነው። እኛ በገባን ልክ ማለት ነው። እስር ቤት ሆኖ መሰቃየት በአማራነቱ ነው የተሰቃየ ያለው ይሄ ሰውዬ ትግል ነው። ካልገባህ አንተ አሁን እኔ አንተን ምንም የምናገርህ ነገር የለም። ምንም ደግሞ ምንም አታመጣም። በተለይ በፋኖቹ ላይ ምንም አታመጣም። ነገ ጠዋት ግን የምታፍርበት ይሆናል። ሲቀጥል እኔ ዳማከሴን ነው የምታዘበው። ሁል ጊዜ ከዚህ በፊትም ተናግሬሻለሁ። ሁል ጊዜ መጥቶ እኔ ፋኖዎችን ሁል ጊዜ በመከፋፈል ደረጃ በመስደብ ደረጃ አሁን ጋሽ አሰግድን የሞተ ውሻ ላይ ብሎ መናገር ማለት ይሄ ለኛ እዚህ ላለው ለሁላችን ኦዲየንሶች ሞት ነው፣ ለአማራ ሞት ነው። እንደ አንድ ተወላጅ ደግሞ ያመኛል። አሁንም ቢሆን እንደሞተ ደግሞ እየነገረች ነው መሲ አንተ በእናትህ እዚያ ታቀጣጥል ልዛ ይደራከነ ልዛ የሚያበርድ የለም የሚያቀጣጥልኝ እንዴ ቀጥል መሲ። አዳምጣለሁ ከታቾኝ ለኛ ሞት ነው። አንተ ደግሞ የምትናገረው ልጅ እኔ ላይ ብሮ ሰብረ የገባው እንዳልክም አልሰማሁም። ይቅርታ። ሲቀጥል ይኸውልህ እጅህን አንሳ። ልክ ነው። ከዚህ በፊትማ መረጃ እንዲሰጡ ጣል ያረካቸው አሉ። ወንድሞቻችን አንድ ሊሆኑ በተለይ ሸዋ ልጆች አንድ ሊሆኑ ሲሉ የሆነች ነገር ላይ ብሬክዳውን አድርገው ይወጣሉ። ብዙ ጊዜ ሽምግልና ትልልቅ ሰዎች ተቀምጠው ይሄ እናንተ ቼን አርጋችሁ የፈጠራችኋቸው ከስብሰባ ሲወጡ እንዲህ ተፈጠረ እንዲሆነ አትስማሙ እስከማለት የምትደርሱ ደፋሮች ናቸው። ይሄን ሳልነግር አልወጣም። ሸዋን ተዋቸው። ወንድሞቻችን አንድ ይሁኑ። ገብተዋል። እኔ ሳሚ በደንብ ነው ማቀህ በደንብ ግን ቀን ይወጣል። አማራ ዛሬም ነገም ወደፊትም አሸንፎ የወጣ ቀን አንገት ምንደፋ ጥቂት ሰዎች እንኖራለን። እመነኝ። እኔ ለአማራ ነው፣ እኔ እውነት አለኝ፣ እኔ መረጃ አለኝ፣ እኔ እንደዚህ ነኝ። ጋሽ አሰግድን ደግሞ ዛሬ የሞተ ውሻ ነው አልክ፣ ከትግሉ ወጥቷል አልክ። ከዚህ በላይ ለአማራ ከመሰቃየት በላይ አው ማንም ሰው ፍጡር ነው፣ ይሳሳታል። ስተቶች አይኖሩም አይደለም። የትኞቹም ፋኖቻችን ስተት ይሰራሉ። ሊደሮች ሆኖ ማንም ከፈጣሪ በታች ከፈጣሪ ብቻ ነው ትክክል ሊሆን የሚችለው። እኔ በጣም ኢሞሽናል ሆኜ ነው የምናገረው ልንገርህ። በተረፈ ሰው ሆኖ ማይሳሳት የለም። ነገር ግን በስተቶቻቸው መሀል እየገባን ክፍተትን የምንፈጥር እንደኔና እንዳንተ አይነት ደፋር አለን። እመነኝ ነገ አማራ ያሸንፋል። ያን ቀን ግን በተለይ ደግሞ ሸዋ ሁሉም ለሚዲያ ቅድም አንድ ትልና መልሰ ራስን ለማጽዳት ሌላ ትላለህ። ኤኒዌይስ እኔ እንዳንተ የሆነ ቅብጥርጥር ማለት አልችልበትም። ወንድሞቻችንን ግን ተዋቸው፣ አትፈትፍቱ ገብታችሁ። አማራ ያሸንፋል። አመሰግናለሁ። አዳምጣለሁ። ተዚህ አይ ቆይ ሳሚ አንድ ጊዜ ልናገር። እኔ አንዴ ይቅርታ፣ አንዴ እኔ ልናገር። ዳማካሴ አሁን እንዳታስቆም። ኖ ችግር የለውም። አይ እኔ ምንድነው እኔ የብአዴን መገለጫዎች አሉ። አብሶ ባለፈው 6 ዓመት አንድ የታዘብኩት ነገር አለ። ብአዴኖች የሚገርም ነገር አላቸው። ምን መሰላችሁ የሚያደርጉት ብዙ ጊዜ ለምሳሌ
የሰኔ 15 ጉዳይ ከመጣ በኋላ በሰኔ 15 ጉዳይ ላይ የተለያየ አቋምን ያዝነን ሰዎች ለማሸማቀቅ ይፈልጉ ነበር። ለምሳሌ አሁን እኔ ያሳመነው ደጋፊ ሁኜ እናምባቸው ባዴን ናቸው እኔ ምን አገባኝ ስላልኩ ያው ከዛ በኋላ በነበረው እንቅስቃሴ ሊያሸማቆሽ ይፈልጋሉ። ለምሳሌ እነ ዘመነ ካሴን አይ በሰኔ 15 ጉዳይ እኮ አሉበት ምናምን ብለው ሊያሸማቋቸው ሞክሮ ነበር እና በሰዓቱ እነ ዘመነን እንደግፍ ነበር ቢኖሩበት እኛ ምን አገባን እያለ እና ሁሌም ቢሆን በትግል ውስጥ ሰዎች ይሞታሉ፣ በትግል ውስጥ ያለ ሰው ይሞታል፣ በትግል ውስጥ ያለ ሰው ያፈነግጣል፣ በትግል ውስጥ ያለ ሰው ይክዳል። ይሄ የተለመደ ነው፣ ምንም አዲስ ነገር አይደለም፣ እንደ ትልቅ ነገርም አይቆጠርም። ገባች? ሰዎቹ ሊታገሉ ወጣው ባንዳ የሚሆኑበት አጋጣሚ ብዙ ነው። በነገራችን ላይ አብዛኛው ሰው ባንዳ የሚሆኑ ጀግና ሊሆኑ ወጥቶ ነው። ጀግና መሆን እንደማይችል ሲያቅ ባንዳ ይሆናል። የሚፈልገውን ነገር ያላገኘ መስሎ ሲታየው ባህሪው ይቀየራል። በባንዳነትና በጀግንነት መካከል የአንድ ስንዘር ልዩነት ነው ያለው። ይሄ በየትኛውም ዓለም ትግል ውስጥ ያለ ሰው ነው። ሰዎች ሊጸድቁ ወጣው ነው እኮ የሚኮነኑት። በነገራችን ላይ እንትና ማነው ይሁዳ ለኢየሱስ ክርስቶስ ቅርብ ባይሆን ኑሮ ኢየሱስ ክርስቶስን አይከደውም የነበረ። ለመጽደቅም ቅርብ ነበረ፣ ለመኮነንም ቅርብ ነበረ። ያው እሱ ወደ መኮነኑ ሄደ። ምንድነው አሁንም በአማራ ህዝብ ትግል ውስጥ ሁሉም ሊታገል ወጣ። አንዳንዱ ስጋው ያሸንፈዋል ወይ ደግሞ አንዳንድ ብቻ ሁሉም የራሱ የሆነ ነገር አለ። ትግል ውስጥ ከገቡ በኋላ ብዙ አይነት አመል የሚያመጡ ሰዎች አሉ፣ ብዙ አይነት ባህሪ የሚያመጡ ሰዎች አሉ። ትግሉን ደግሞ በጽናት ይዘው በጽናት ታግለው ምን ብለው ደግሞ አልፈው ደግሞ ጥሩ ደረጃ የሚደርሱ ሰዎች አሉ። በአማራ ህዝብ ትግል ውስጥ ግን ባዴን መገለጫው ሌሎችን ለማሸማቀቅ የሚሄድበት ርቀት ነው። መሲን ባልሆነ ባዴን እያልክ ያለው እኔ ስለሱ አይደለም ማወራ። እኔ ስለሱ አይደለም ዳማካቴ ማወራው ነው። እኔ ማወራው አብዛኛው ሰው እንዲረዳው ስለምፈልግ ነው። ከዛ እና ቆይ አንዴ ዳማካሴ ጎን እንትን ላይ የፋኖ እንቅስቃሴ ከተጀመረ በኋላ ግንባር የሚባል አደረጃጀት ሲመጣ ከዛ በኋላ ህዝባዊ ሰራዊት የሚባል አደረጃጀት ክፍፍል አለ። በየቦታው ሁሉም ቦታ ላይ ክፍፍል አለ። ያን ክፍፍል የሚመጣው ከራስ ወዳድነት ሌላ ፍላጎት ስላላቸው ምናምን ሸዋ ላይ የነበረው ክፍፍል፣ ጎንደር ላይ የነበረው ክፍፍል ምንም ከእስክንድር ጋር ምናምን የሚያገናኘው ነገር አልነበረም በሰዓቱ። ሁሉም ራሱን የቻለ ፍላጎት አለው እና ፋፍዴን የሚባል አደረጃጀት ፈጥረው ሲታገሉ አንቺም ታስታውሽ ይሆናል እነ ሻለቃው ባንተን አንደኛን ይስቃወማቸው ነበር። ኢቭን እሱን ወጥቼ ስቃወመው ነበር። ከዛ ደግሞ በትግሉ መሃል ህይወቱ አለፈ። ከዛ በኋላ እኔ የተናገርኩትና እኔ የጻፍኩት ነገር እየወጣ ሳሚ እንደዚህ ምናምን ብለው ሊያሸማቁኝ ይፈልጋሉ። ለምንድነው? በቃ አንቺ እነሱ የሚፈልጉትን ነገር እንዲያደርጉ ዝም ብለሽ እንድታያቸው ማለት ነው። ይሄ ትክክለኛ የባዴን መገለጫ ነው። ነገ ከነገ በወዲያ አሁን በትግሉ ውስጥ ትክክል አይደሉም ብለን የምንተቻቸው ሰዎች የሆነ አደጋ ሊገጥማቸው ይችላል፣ አይታወቅም። ገባሽ? እኛ ጀጅ የምናደርጋቸው አሁን ባሉበት ሁኔታ ውስጥ ነው። ነገ የሚፈጠረውን ነገር አናውቅም ሁላችንም። ነገ ከተስተካከሉ የተስተካከሉ ወይ ደግሞ ያዋጣል የሚለውን ኃይል ልንከተል እንችላለን። በትግሉ ውስጥ ደግሞ በጣም ቀናዎች ትግሉን በትክክል የሚታገሉ ሰዎች እነዛ ደግሞ መደገፍ አለባቸው። ጠላት ሲያጠቃቸው ባዴን ሲያጠቃቸው ምናምን ዝም ብለሽ አታይም። እኔ መከታው ያ ሁሉ ውርጅብኝ እየወረደበት ለምን ብዬ ዝም እላለሁ? ከዛ በኋላ ከዛ ውጭ ደግሞ እኮ ሌሎችን እኮ መንካት ግን ሌሎች አይደለም ነው እና እሱን እኮ ነገርኩት። ዳማካስ ሁላችንም ካለን ግንዛቤ ተነስተን ነው። በየቦታው ላይ የፋኖች ክፍፍል አለ። በየቦታው በጎንደር ላይ፣ በወሎ ላይ፣ በሸዋ በጎጃም አለ። ይሄ ነገር ኖርማል ግን እንዲህ ገብቷል። ከኛ ጎን ስላልሆኑ ብቻ ሌሎቹ መውቃት አግባብ አይደለም። በነገራችን ላይ እናው ለምሳሌ አይደለም ምንም ጥያቄ የለውም። ቆይ አሁን አስረስን የምንቃወመው ከነዘመነ ጎን ከነ እስክንድር ነጋ ጎን ሆነን ነው ማለት እኔ አሁን አስረስን እንትን ብላ እዛ ስር ያሉ አገው ሸንጉ ምናምን ነገሮች የራሴ ስጋቴ ስለሆነ እንደ ስጋት ስለምመለከታቸው ነው። እስክንድርም ይሄ ይዞት የመጣው ይሄ የዜጋ ፖለቲካው እንትን አሁን በተለይ ብሔርተኝነቱ ላይ ያለው ነገር እኔ ብዙም እንትን እምነት ስላልማልጠልበት በቃ እንትን እላለሁኝ።
ገባ ያ እኔ ደግሞ በሰዓቱ አሰግድ ከዋና አማራዎች ጋር ሲሰራ ስለነበረ የዋና አማራዎች አካሄድ ትክክል ስላልሆነ ተቃወመው ነበረ። ታዲያ ምን አዲስ ነገር አለው? ዳማካሴ አንቺ በእስክንድር ዙሪያ ያሉ ኢትዮጵያውያኒስቶች እዚህ አስግድን ጋር አንድ ስለተቃወሙ ድጋሚ ባለህበት ማስተካከል የምፈልገው ጋሽ እንትን ጋሽ አሰግድ ነው ውባንተ ከመሞቱ በፊት መቶ ሳሚ የትዊት ያደረገው ላይ እኔ ነኝ ምንድነው ያልኩትኝ ገና የውባንተን ሞት ሳንሰማ ማለት ነው። የሰማሁበትንም ሰዓት ስለማስታውሰው ማለት ነው። ያ ላይ ምንድነው ይሄ ስለው አይ ስለ ኮሎኔል ደመቀ ዘውዱ እዛ ወልቃይት ላይ ስለሚያደርጉ ስለ አንዳንድ ነገሮች ነው ቃል በቃል ያለኝን። ከዛ በኋላ ነው እንግዲህ ከዛ ከስንት ሰዓት በኋላ ቆይታ በኋላ የእንትና ሞት ተሰማ ማለት ነው። ከዛ ሰው መጥቶ ብዙ ሰዎች ሼር አደረጉኝ። ኖ ኖ ኖ ኖ በሰዓቱ እኔ ራሱ ሳሚን ጠይቄዋለሁ። ይሄ እዚህ ጋር እንትን ያለው ስለ እንትን ደግሞ በሰዓቱ እሱን ሲከስ እኔ ራሴ ይህን ጥያቄ እንዳትናገሩ ያው ለቲፒኤልኤፍ እሱን ስናጠቃ ምናምን ስለተባለ ያልተመቸኝን ነገር ነበር። እኔ በሰዓቱ ስለ ኮሎኔል ደመቀ የሰማሁት በሰዓቱ ሰዎች አገናኝተው ብዙ ጊዜ በዚህ ጉዳይ እንትን ስለሚሉኝ ነው። በነገራችን ላይ ስለሚከስቱ ማለት ነው። ግን በሰዓቱ የውባንተ ሞት የሰማንበት ሰዓትና ሳሚ ትዊት ያደረገበት ሰዓት ላይ በጣም ይራረቃል። ይሄ በጣም እንትን የምለው ማለት ነው። ስለጠየቅኩት ነው። እኔ በሰዓቱ ምንድነው ሳሚ ብዬ ጠይቀለሁ። ስለምንድነው ትዊት ያደረገ ምንድነው ስለው አይ ደመቀ ዘውዱ እዛ ወልቃይት ላይ ባክሽ አንዳንድ ነገሮች አሉ ምናምን ነገር ብሎ በዛ ነው። ከዛ በኋላ 3 ቀን ቆይቶ ይሁን 4 ሰዓት ቆይቶ ነገር ወዲያው የሻለቃ ውባንተ ሞት ተሰማ ማለት ነው። እንዳለ ሆኖ ማለት ነው። እኔ አሁን ይሄ አሁን የራሴን ስጋት እናገራለሁ። የራሴን ግን ይሄ አንዳንድ እኔ እንጃ ይሄ ኖ አይደለም። ይኸውልሽ ወንድሞቹ ጓደኞቹ ባሉበት እኮ ነው ሻለቃው ባንተ መስዋዕት የሆነው ገባሽ? እነ ኢያሱ ባለበት ነው እነ ኢያሱ ባሉበት ቦታ ነው መስዋዕትነት የሆነው ገባ? ይሄ እኮ የሚታወቅ እውነት እኮ ነው ገባሽ? ከጠላት ጋር በነበረ ውጊያ የሞተን ፋኖ የሐሳብ ልዩነት ስላላቸው ብቻ ከኔ ጋር ሳሚትን ስትቃወመው ነበርክና ለተጠያቂ ምናምን ብለውኝ ይፈልጋሉ። ምንም አይመስለኝም። እንዳልኩሽ ምንም እጅ የለበትም። አያስፈራኝም፣ አያስደነግጠኝም። አሰግድን ተቃውሜዋለሁ። በመታሰሩ ጉዳይ ምንም የማውቀው ነገር የለኝም ገባሽ? ግን ማንም ባዴን እኔ ሊያሸማቀኝ አይገባም። እምቃወማቸው ለምሳሌ እስክንድርን ወይ የሆነ ሰው ልቃወም እስክንድር አይ ይሄ ያካሄዱ ትክክል አይደለም እላለሁ አይደለ? ትግል ውስጥ ነው ያለ። በዚህ ትግል ውስጥ የሆነ ነገር ቢገጥመው እኔን መጥቶ ሰው ተጠያቂ ሊያደርግ እኔ ምን አገባኝ? የአማራ ህዝብ ትግል ነው። እንደ አማራ እንታገላለን፣ የሚመስለንን ነገር እንናገራለን። ከዛ ውጭ ግን አይ በእኔ ሰፈር ፋኖ አትግባ ማንም ሊለኝ አይችልም። አማራ ነኝ፣ እጠይቃለሁ፣ አጣራለሁ፣ እውነት ካለበት ቦታ ላይ ቆሜ እደግፋለሁ። ይሄ ምንም ጥያቄ የለውም። አስረግጬ ነው የምነግራችሁ። ሁሉም ቦታ ላይ እየደወልኩ ጠይቃለሁ። እንዲያውም አቁሜ ነበር፣ ከዚህ በኋላ ጠይቃለሁ። ጎጃም ጣሉኝ፣ በጣም ጥሩ ወዳጆች አሉኝ። ምን እንደምትሆኑ አሳያቸዋለሁ። በጣም ብዙ ነገር መሬት ላይ ያለው እኮ ነገር የምንሰማው መሬት ላይ ያሉ ሰዎች ነው። ያደረገው ምንድነው መስመስ አይደል? ለሁላችንም ይገባናል የሸዋ ጉዳይ ለምን ለየት እንደሚያደርገው ከብዙ አቅጣጫ በጣም ግብ አለበት። ያው ፖለቲካ ማዕከሉ ስለሆነና ያው መግቢያው በሩ ብዙ ስለሆነ ከየትና የት እጆች ተስፈንጥረው እዛ እንደሚያቦኩ እናውቃለን። እዚህ ጋር ፋራ ምናምን አንጫወትም ባይዘ እናውቃለን ማለት ነው። ያንን ማለቱ አይመስለኛል። እሱን እኮ አንቺ ነሽ መታገል የምትችይው። ሁላችንም በምንረዳው ልክ ነው የምንታገለው፣ በሚገባን ልክ ነው የምንታገለው። ለምሳሌ በጀስቲስ ግድ እንደኔ ማሰብ የለባትም። ይሄ የፋፍዴን ጋንግ ለምሳሌ ማለት ነው ጋንግ ልበላቸው እንጂ የመከታውን ፎቶ እየለጠፉ ነጋጠባ የሚያወድሱት ወደውት መሰለን ፖለቲካቸውን እኮ ምን ነው አሁን እኮ ይኸውልሽ ጀስቲስ አሁን ያው በፋፍዴን ልከሰስ ነው እንደ እውነት ለመናገር ለምሳሌ አጠቃላይ አንተ ስፔሲፊካሊ ፐርሰናሊቲ እያልኩ ሳይሆን ሸዋ ላይ ያለው ከየት ድረስ እንደሚቦካ እናውቀዋለን ማለት ነው። እሱን ጉዳይ እናውቀዋለን። ገባ? ስለዚህ ሸዋ እንደ ሸዋ አንድ መሆን አለበት። አዎ። እና እነዚህ እጆች ደግሞ ከየአቅጣጫው እጃቸውን መሰብሰብ አለባቸው። በቃ አንድ ይሁኑ እንደ አንድ እና ደግሞ
አሚን የጋሽ አሰግድ ጉዳይ ከተነሳ አይቀር እኔ ባይዘው በጣም ነው የሚከብደኝ ስለዛ ጉዳይ ማንሳት ራሱ ትሪገሪንግ ነገር ነውና ለዚህ ነው ሸዋ በአፋህድ የሚባል ነገር ከሸዋ ላይ ሳይነቀል ሸዋ እንደ ሸዋ አይቆምም እላለሁ እየደጋገምኩ ማለት ነው። ገባ ያለውን ነገር ከስር ያለው ሰራዊት እድል ትሰጡናላችሁ ወይስ እንውጣ? አንዴ ገጠሬው አሁን እንደ አንድ እየመጡ ነው የሚለው መልካም ዜና ነው፣ ጥሩ ነው። ግን ያው ከአፋህድ ውጪ ነው የሚመስለኝ ሞስት ላይክሊ። ምክንያቱም ከጋሽ አሰግድ ጋር በተያያዘ በተለይ በዛኛው በኩል በነ ዶክተር አብደላ በኩል ያለው ጠባሳ በጣም ከባድ ነው እና አፋህዳውያን በቀኛ ዙር ፓፍዴን የሚዘውራቸው ማለት ነው ከሸዋ ላይ መነቀል መቻል አለባቸው ብዬ አስባለሁ። አይ ሆፕ ዳት ሃፕንስ ኤኒዌይ። ቀጥል ቀጠሬው። ይቅርታ ትዝብቱ እንግዲህ ያንተ ተራ ነው። አመሰግናለሁ። ቆይታ ቴዲ እኮ አንዴ ለአንተው ስለሆነ ነው እና በዛው ጋር ትሄድበታለህ ብዬ ነው። አይ ነው የራስ ተራ ነው፣ ራስ እዛው ትሄድበታለህ። እኔ ግን ይቅርታ መጠየቅ አለብህ ብዬ ማስበውን አንድ ነገር ልንገር። ቅድም የተነሳበት ፍረጃ እንግዲህ ሰዎች ሪስፖንሲብል ሆኖ ሲናገሩ ራሳቸው ኃላፊነት ይወስዳሉ ብዬ አስባለሁ። እኔ ግን አሁን ይቅርታ እንድትልበት የፈለኩት ዋናው ምክንያት እዚሁ ስፔሱ ላይ እንግዲህ አንተ መከታውን ምን እንዳለ ራስህ ነው የምታውቀው እና መከታውን በዛ ደረጃ የምታከብረው የሚታገልልኝ ሰው ነው ያልከውን ሰው ከአብይ አህመድ ጋር ማነጻጸር ኢዝ ናት ፌር እና ለዚህ ይቅርታ እንድትል ፈልጋለሁ። ብያለሁ ሳሚ ብያለሁ አልክ እኮ። አፋሕድ ማለት እንግዲህ አንዱ መከታው አፋሕድ ማለት የአማራ ፋኖ በሸዋ ጠቅላይ ግዛት ማለት ነው፣ የመከታው ማለት ነው እንዴ። በአፋሕድ ውስጥ እኮ ኧረ በለው ምኑን ከምኑን የገጣጠምከው አማኑ ቴዎድሮስ? ምኑን ከምኑን ማው እንትና አፋሕድ ነው መከታ ምን ልትይ ነው? መከታው አፋሕድ ነው፣ የአፋሕድ ነው መከታው። ምን ጨረስኩኝ አይደለ እንዴ? የሸዋን አንድነት የምትፈልጉ ካላችሁ ሪሊ ማለት የሸዋን አንድነት ከምንም በላይ ያ ነው በቃ መቅተወድንም ተጠላም የፖለቲካ ማዕከሉ እኔ እኮ ኦኬ መከታው ከድርጅቱ መውጣት አለበት በሉ ነው የምትይ? አሁን በሌላ አማርኛ እንዴ አፋሕድ መከታው ማለት አፋሕድ ማለት ነው። አፋሕድ ማለት የጠቅላይ ቆይ ግን ጀስትስ በነገራችን ላይ ይሄንን የእስክንድርን ድርጅት ተቀብሎ ከገባ ምንሽ በቃ አምኖበት እዛ ስር ካለ አፋሕድ አይደለም ማለት ነው ይችላል። ጀስትስ በአሁን ሰዓት በአፋሕድ ስር ነው፣ ግን አፋሕድ ማለት ከተማ አይደለም። ምክንያቱም እኔ እኮ ቅድም ተናገርኩኝ የእሱ አሁን ጠንካራ የሆነ የወታደራዊ አፋሕድ ማለት እስክንድር ብቻ ነው እያልሽ ነው? አይደለም ለወታደራዊ ጥንካሬ እዛ ጋር ይፈልጉታል። የሚያሽሞነሙኑትም ለዛ ነው። ፖለቲካ ክንፉን ግን ማን በእናታችሁ አይናችሁን ጨፍኑ አትበሉን እኮ አልናችሁ። በደረቅ ምላጭ እንላጫችሁ አትበሉን። የአፋሕድ ፖለቲካ ክንፍ ማን እንደሚያሾረው እናውቃለን እኮ እያልኳችሁ። መከታው ምናልባት ይሄንን ይረዳል ያለበት እኮ ነው። ግን ያው እንደው ይኸውላችሁ ጀግና የተመሰከረለት ጀግና ነው። ከጀርባ ግን አፋሕድ ከተው ተዋጊ ነው፣ ፖለቲካ አቅም ምናምን ለማለት ፈልገሽ ነው እኮ እና ታዲያ
ጥሩ በፖለቲካውም ብትይ በትምህርቱም ብትይ በጣም ጥሩ የሄዱ ሰዎች አሉበት። አደረጃጀቱ ግን ያው እኛ ተምረናል እኛንን ሁሉ ነገር የሚገባን ምናምን የሚሉ አይነት ሰዎች አይደሉም። እኔ በዚህን ያክል ደረጃ አሁን ያለው አሰላለፍ አይገባቸውም ብዬ እንትን አይደለም። ግን ደግሞ አሁን እኔ አፋድና ፋፍዴን ይምታታብኛል። ቴንክ ዩ አንተም ራስህ አድሚት ታደርጋለህ። አንተም እኮ ራስህ ጽፈሃል እንደዛ አይደል? ተምታቱብኝ እኔም አንዳንዴ ገባኝ። ምክንያቱም ያው የፋፍዴን እንቅስቃሴ ለወደፊትም ቴክ ኦቨር ሊደረግ ይችላል ብዬ ፈራለሁ። እኮ ምንም ጥያቄ ሰራዊቱ ግፊት እያደረገ ነው ባይዘው ማለት ነው። ከፍተኛ ግፊት እያደረገ ነው ታውቃለህ ብዬ አስባለሁ። የሸዋ ጠቅላይ ግዛት ሰራዊት ያ በቃ አንድ ነው መሆን እንደ ሸዋ ሰራዊቱ ይኸውልሽ አንድ ነገር በእነመከታው ስራ ያለ ሰራዊት ከድርጅቱ እንውጣ አይደል? ጀስቲስ እኔ ይሄን አስረግጬ ነው የምነግርሽ። ለምን መሰለሽ እንደዚህ ምልሽ በእናስረስ በኩልና በነዘመነ ካሴ በኩል ያለውን እንቅስቃሴ በደንብ ያዩታል ይመለከቱታል። እሺ ይሄን ያህል እኮ ፋራ አይደሉ። ዝማኔ አሁን እንደዚህ ነው ልልሽ አልችልም እንጂ አንዳንዶች እኮ በአመራርነት ደረጃ ምናምን በክፍለ ጦር ደረጃ ምናምን ያሉ ሰዎች እኮ ብዙ ነገር ይከታተላሉ ያያሉ እና ያውቁታል። በአማራ ህዝብ ባሁን ባለው በአማራ የፖለቲካ እንቅስቃሴ ውስጥ ማን ምን እያደረገ ነው ማን ምን አይነት አቋም አለው። እኔ አሁን አንድ ነገር አንድ ጎንደር አሁን ከወጡት ከነ ሀፍቴ አንዱ የክፍለ ጦር መሪ ዘመነ ካሴ ጋር ገብቶ የጻፈው ዘመነ የተናገረበት ቦታ ላይ ገብቶ የጻፈው ኮሜንት ያው ስክሪንሾት አድርጌ ለታሪክ አስቀምጬዋለሁ። እና ምን ልልሽ ፈልጌ ነው እነዚህ ሰዎች ናቸው እንደኛ ብዙ ነገር ይከታተላሉ በጣም ብዙ ነገር ያያሉ። ምን ፈልገውን ነገር ነው የምናወራው። አሁን ችግሩ ምንድነው? በዚህኛው በኩል ያለው የሚፈልገውን ነገር ነው የሚያወራ በዚህኛው በኩል ያለው የሚፈልገውን ነገር ነው የሚያወራ። አሁን ከሁለት ወርና ምናምን በፊት በቃ እነ ዘመነና አስረስ አለቀላቸው ተብሎ ሲወራ ነበርና እኔ ስቅባቸው ነበር። በቃ የጎጃም አደረጃጀት ፈረሰ በቃ እነ ዘመነ ባዷቸውን ቀሩ ምናምን እያሉ ብዙ ነገር ይወራ ምናምን ብሎ ይድካም ነው ራስን መሸወር ነው። ለማንኛውም ግን ሸዋ እኔም ይሄን ኃላፊነት ወስዳለሁ ይሄን ለምናገረው ነገር ማለት ነው። ሸዋ አፋህድን አሜን ብሎ የተቀበለለት የአማራ ውርደት ነው። ያዙልኝ። አመሰግናለሁ። ቀጥል ሳሚያ ማለት ተቀብሏል ተቀብሎ በዛ ድርጅት አሁን ሁለት ናቸው አሁን ሁለት ግሩፕ ናቸው። እሱ እናውቃለን አይደል? ወደ አንድነት መምጣት እየሰሩ ነው። አዎ የሸዋ አንድነት ግን በአፋህድ ማዕቀፍ ስር የሆነለት እኔ የአማራ ውርደት አድርጌ ነው የምቆጥረው። ይሄ የግላ ጀስቲስ ሐሳቤን ልጨርስ ሸዋ አንድና ሸዋ ሁለት እያልሽ እንትን እያልሽ ነው። በቃ አሁን እኮ ነገርኩ ግልጽ ነው። ምንም ትርጉም ምናምን አያስፈልገውም። አሁንም ደግምልሃለሁ። ሸዋ እንደ ሸዋ አንድ ሲሆን በአፋህድ ማዕቀፍ ስር ከሆነ ለአማራ ውርደት ምክንያቱም አፋህድ ማለት ጋሻ አሰግድን በዛ ስቴትመንት ያዋረደ ጋሻ አሰግድን ያዋረደ መስሎት አማራን ያዋረደ ድርጅት ነው። ሸዋ የምኒልክ ልጆች ተጠቃለው በዚህ አፋህድ ስር የገቡለት የአማራ ውርደት ነው ብዬ ነው የማስበው። ይሄ የጀስቲስ የግል አቋም ተደርጎ ይወሰድልን። ቀጥል ገጠሬው። እሺ አመሰግናለሁ። እንግዲህ ውስጡን ማለት ሌላ ትንታኔ ከማድረጌ በፊት እነሱ ራሳቸው የአማራ ፋኖ ሸዋ ጠቅላይ ግዛት ብለው ያወጡት እኛ ከማንም ድርጅት ጋር አይደለንም ራሱን የቻለ አደረጃጀት ያለው ጸሐፊ ያለው ሰብሳቢ ያለው ብለው ራሳቸው የሰጡትም እንትን አለ መግለጫ አለ። እሱን አምጣት አልከኝ አመጣለሁ ገብቷል። ግን አፋር ነው ብትለኝ አይደለም። ለምን ስላልሆነ አሉባልታ ነው። ግን ድርጅቱን ይደግፋሉ ወይ ብትለኝ አዎ ይደግፋሉ ልሃለሁ ገብቷል። የሚደግፉት ማናቸው መከታው እንድታመጣልኝ እፈልጋለሁ። እኔ አንዴ ቴዲ ቆይ አይደለም ቆይ ተዝብቱ እኔ እሱ መግለጫ እኮ አውቀዋለሁ። አፋድ ከመመስረቱ በፊት የወጣ መግለጫ ነው ገባ። ግን እኔ አሁን አንድ የምነግርህ ነገር አንተን መከታው በአፋድ ውስጥ ስልጣን አለው የለውም? መልስልኝ ትዝብቱ። ያ ማለት የሸዋ ጠቅላይ ግዛት ነው ማለት ነው። የሁለቱም ነው ያዘው አጣምሮ ነው ያዘው እንጂ እንደ ሸዋ ጠቅላይ ግዛት አይደለም አደረጃጀቱ እያልኩ ነው። ላኢላ አጣምሮ ነው ያዘው ሁለቱም ላይ ያለበት የሸዋ ጠቅላይ አዛዥ ነው ሰብሳቢ ነው። እዛኛውም ላይ ምክትል ያው እንትን ነው ገብቷል አይደል? እና ስለዚህ
አፋድ ነው ማለት አይደለም። ምክትል የሆነው ቆይ አይደለም ምክትል የሆነው እዙ አፋዱ ስለተጠቃለለ አይደለም በፍጹም እዙ ራሱን የቻለ አደረጃጀት አለው። ራሱን የቻለ እንደውም እሺ ለማንኛውም ትቷል። ከሰሞኑ አንድ ሆኖ ትክክለኛ መስመር ወንድማማቾች ያው አንድነት ሲመጣ ብናወራው ይሻላል። ገብቷል አይደል? አፋድ ማለት የሸዋ ጠቅላይ ግዛት እንዳልደለ ግን አስረግጬ እነግርሃለሁ ሳሚ። እሺ ወደ ሐሳቤ ልግባ። ሳሚ ይቀጥል። ያለም ራሱ አይመስለኝም። አይ ዳማከሴ ሐሳቤን እኮ አልቋጨሁም። አው ተቋረጠ እኮ ገጠረው የጨረስኩ መስሎኝ ነው። እሺ አይ ስለተጨነባበረን በነገራችን ላይ እንግዲህ የሸዋን አንድነት ከሚያፈልጉት ውስጥ ይሄ አፋሃድ ግሩፕ ነው። በተለይ ሸዋ ላይ ታዝሯል በማለት አሉባልታ በመንዛት በወንድማማቾች መካከል ጸብ በመዝራት አሉባልታ በማራገብ እንዳይስማሙ የጎሪጥ እንዳይረዳዱ እንዳይደጋገፉ የሚያደርጉ እንደሆነ እያየን ነው። ግን እዚህ ላይ እኛም አብክረን እየሰራንበት ነው። አንድ ይሆናሉ ራሳቸውን ከዚህ ከአሉባልታ ወይም ይሄ ከሌላ ተልኮ ራሳቸውን አጽድተው እንደ ራሳቸው እንዲቆሙ ማድረግ እንችላለን። ለማንኛውም በሚደንቅ በሚገርም ሁኔታ እኔ የሚያሳስበን ሁሉም ሊያሳስበው የሚገባው ስለ ትግሉ እንጂ ስለ ግለሰብ ወይም ስለዚህ ስለ ቅብጥርሴ እኔ ካልመራሁት ገደል ግባ የኔ ድርጅት አይነኬን የሚለውን ቀቀለ ብለው እያንዳንዱ እና የሸዋ የሚመለከተው የምናቀውን ያየነውን እንመሰክራለን እንናገራለን። ግን ባሉባልታ አይደለም እኔ የማወራው ባየሁት ነው። እዚህ ብንናገረው ብዙ ነገር መናገር ይቻላል። ወጥቷል አይደል? አይተህ እንደሆነ ሐምሌ ላይ ምንድነው የተባለው? እጅ ስጡ እኮ ነው የተባለው። እንግዲህ አስበው በራሱ ትጥቅ በራሱ ስንት የወጣን ፋኖ እጅህን ስጥ ማለት ምን ማለት እንደሆነ ግን ያው የአስተዋይ ልጆች ጥበበኞች ስለሆኑ አልፈውታል። ገብቷል? ብዙ መናገር አያስፈልግም። የተዛተበት ባሉባልታ የተነዛበት እጅግ አስቀያሚና ያው ብዙ ነገር ሊፈጠር የሚችልበት ነበረ። በጥበብ አልፈውታል። ገብቷል? ስለዚህ ያንን ነገር እያለ ግን በዚህ ልክ ህዝብ ተዋርዶ ለምንድን ነው የጎንዮሽ ብትለኝ የተልኮ ያለው ነው። ተልኮውን ደግሞ እያስፈጸመ ነው። ሌላ ግልጽና ግልጽ ነው። ተልኮው ደግሞ እንዴት እንደሆነ በፓርላማም ሰምተነዋል፣ በኢተማጆቹም ሰምተነዋል። ተልኮ አስፈጻሚ ነው ላል ዛሬም ነገር እና ከሸዋ ላይ ብትወጡ የተሻለ ነው ማለት እወዳለሁ። አመሰግናለሁ አሉባልታዎች። እሺ አሉባልታዎች እናመሰግናለን። አንዷን እሺ ለማንኛውም ሳሚ ጠራኝ። የትኛው ሳሚ ነው የጠራኝ? ዳማ